ቅዱስ ቄርሎስም እንደሚናገረው። ስለዚህ ከዚህ አንጻር ነው የምንረዳው። ኦኬ ሌላ ሁለተኛው ጥያቄ ጌታችን ኢየሱስ ክርስቶስ ከሞት ሲነሳ ሐዋርያት አይተውታል ወይ ነው ጥያቄ። እንዴ ከትንሣኤው በኋላ ጌታን ያላየው አለ ወይ ነው ጥያቄ። ኦኬ ከትንሣኤው በኋላ ጌታን ያላየ ሐዋርያ አለ ወይ? ወይስ ጥያቄያቸው እነዚህ ሰዎች እንደው ልክ ጌታችን ኢየሱስ ልክ ሞትን ልክ መቃብር ፈንቅሎ ልክ ሲወጣ እዛ ጋር ቆሞ እንዲህ ሲመለከት የነበረ ሰው አለ ወይ ነው ጥያቄያቸው። እንደዛ ከሆነ አርጊመንቱም እንደዛ ያየ ሰው አለ ከሆነ አርጊመንታቸውን ፌል ያደርጋል ባይ ዲፎልት። ለምን ከተባለ ክርስቶስ ኢየሱስ ለመነሳቱ ማስረጃው ግዴታ መቃብር ፈንቅሎ ሲወጣ የሆነ ሰው እዛ ጋር ቆሞ እንዲህ ማየት አለበት ሳይሆን ተነስቶ ማየታቸው። ለምን ሲሞት አይተውታል። ለምሳሌ ኦኬ ዮሐንስ ወንጌል ምዕራፍ 19 ላይ ቅዱስ ዮሐንስ ወንጌላዊ ከመስቀሉ ስር ነበር እንደምታውቁት። ዮሐንስ ወንጌል ምዕራፍ 19 ላይ ኦኬ እንዲህ ይላል ዮሐንስ ወንጌል ምዕራፍ 19 ላይ ቅዱስ ዮሐንስ ወንጌላዊ ጭፍሮችም እንዲያደርገው ከቁጥር 25 ጀምሮ ነገር ግን በኢየሱስ መስቀል አጠገብ የእናቱ ምት የቀለዮጳ ሚስት ማርያም መግደላዊት ማርያም ቆሞም ነበር። ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህም በኋላ ደቀ መዝሙሩንም እናትን ነኋት አለው። ከዚህም ሰዓት ጀምሮ ወደ ደቀ መዝሙሩ ወደ ቤቱ ወሰዳት። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰፍነግ ሞልተው በሂሶጵም አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። ለምሳሌ ዮሐንስን ብናነሳው ቅዱስ ዮሐንስ ወንጌላዊ ከመስቀሉ ስር ነበረ። ክርስቶስ ኢየሱስ ሲሞት ተመልክቷል። ራሱ ዮሐንስ ወንጌላዊ ዮሐንስ ወንጌል ምዕራፍ 20 ላይ ደግሞ ሲሞት የተመለከተው በመስቀል ላይ ነፍሱን አሳልፎ ሲሰጥ የተመለከተው የዘገበልን ዮሐንስ ወንጌላዊ ክርስቶስ ኢየሱስ ደግሞ ሞትን ድል አድርጎ ከተነሳ በኋላ በተዘጋ በር ተሰብስበው በነበሩበት ሰዓት ላይ በእነርሱ መካከል እንደተገኘ ዘግቦልናል። ኦኬ ምን ላይ ከተባለ ቀጣዩ ምዕራፍ ላይ ዮሐንስ ወንጌል ምዕራፍ 20 ላይ ኦኬ ዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ጀምሮ እንደዚህ ይላል። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጁም ተዘግቶ ሳሉ ኢየሱስ መጣ። ዮሐንስ ወንጌላዊ ክርስቶስ ሲሞት አይቶት ነበረ፣ ተመልክቶታል። ኦኬ በመስቀል ላይ ነፍሱን አሳልፎ ሰጠ ሲባል ተመልክቶታል። ራሱ ወንጌላዊ ምን ብሎ ዘገበልን? ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንን ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። አየ እጆቹን ጎኖቹን ማሳያቸው ማለት የተወጋው እጁን ማለት ነው። የተወጋው ጎኑን አሳያቸው። ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባችሁ ተይዞባችኋል አላቸው ይላል። ስለዚህ ሲሞት ያዩት ጌታ ለምሳሌ ዮሐንስ ወንጌላዊ በተዘጋ ቤት ውስጥ ለደቀ መዛሙርቱ እንደተገለጠላቸው ከትንሣኤ በኋላ በስርዓት ተዘግቦልናል። ስለዚህ ኦፍ ኮርስ አይተውታል። ኦኬ ራሱ ጳውሎስ ምን ይላል? ከሌሎቹ ቀድሞ ግን ለምሳሌ ኬፋ ወይ ደግሞ ለጴጥሮስ ቀድሞ ክርስቶስ ኢየሱስ እንደተገለጠለት ቅዱስ ጳውሎስ ተናግሯል። አንደኛ ቆሮንቶስ ምዕራፍ 15 ላይ ቅዱስ ጳውሎስ እምነቱን በሚናገርበት ሰዓት ላይ እንደዚህ ይላል። ከቁጥር 1 ጀምሮ እናንበበው። ኦኬ የክርስቲያኖች እምነት ራሱ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 ጀምሮ እንደዚህ ይላል። ወንድሞች ሆይ የሰበኩላችሁን ደግሞ የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ ይላል ጳውሎስ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ። ያን የተቀበለውን እውነት ትምህርት ማለት ነው። እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛም ቀን ተነሳ። ቁጥር 5 ላይ ለኬፋም ታየ፣ በኋላም ለ12ቱ። ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱ የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል እያለ ይናገራል። ኦኬ ስለዚህ
በግልጽ ክርስቶስ ኢየሱስ መነሳቱን ኦፍኮርስ ሐዋርያቱም ሌሎች ደቀ መዛሙርት ኢቭን ሁላ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ 500 ሰዎች ራሱ እንዳዩት በዓይን ያዩት ክርስቶስ ኢየሱስን ሞትን ድል አድርጎ ከተነሳ በኋላ ያዩታሉ። ነገር ግን እንደው ልክ መቃብር ፈንቅሎ ሲወጣ ቦታው ላይ ቁጭ ብለው ማየት አለባቸው ክርስቶስ መነሳቱን ለማረጋገጥ ከተባለ ይሄ በጣም የደከመ አርጊመንት የለም እንደዚህ የሚል አርጊመንት ራሱ እና ከዚህ አንጻር ነው ሁለቱን የምንመለከተው ለማለት ያክል ነው። እግዚአብሔር ያክብርልን። ዮሐድ you can go ahead ቃሊት ያሰማልን ጋዲ። በጣም አሪፍ ምላሽ ነበረ። ጸዴ መልስ ሰጥተበታል። እኔ ደግሞ ለተነሱት ሀሳቦች የተወሰነ በአጭሩ ፈጠን ያለ ሪፍሌክሽን ልስትና ወደ ቀጣዩ ርዕስ እናልፋለን ማለት ነው። እንግዲህ ከተነሱት ጥያቄዎች መካከል ያህዌ ራሱ በሐዲስ ኪዳን ተጠቅሰዋል ወይ አይነት ነገር ነው። እንግዲህ ያህዌ የሚለው ዕብራይስጥ ነው አይደል? የሐዲስ ኪዳን መጻሕፍት ደግሞ ምንድናቸው? ግሪክ ናቸው። አብዛኞቹ ግሪክ ናቸው። ኦኬ፣ አብዛኞቹ የግሪክ መጻሕፍት ናቸው። ሶ ያህዌ የሚለውን ቃል ቀጥታ እንዲጠቀስ ምናምን አይጠበቅም፣ ኤክስፔክት አይደረግም ማለት ነው። ሂብሩ ነው ያህዌ የሚለው። ከዛ በግሪክ ደግሞ ቴዎስ ወይም ደግሞ አምላክ የሚለው ቃል ይጠቀማል። ግን በብሉይ ኪዳን የተጠቀሱ ጥቅሶችን ኢሚዲየትሊ በሐዲስ ኪዳን ተጠቅሰው እናገኛለን። ያህዌ ተብለው በብሉይ ኪዳን በዕብራይስጡ የተጠቀሱት በሐዲስ ኪዳን ሊትራሊ የተጠቀሱ ጥቅሶች አሉ። ለምሳሌ እሱ ራሱ ሲጠቅሳቸው ከነበሩ ጥቅሶች መካከል ዘዳግም ምዕራፍ 6 ከቁጥር 4 ላይ ያለው አይደለም። ዘዳግም 6:4 ላይ ምንድነው የሚለው? እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ወይም አንድ ያህዌ ነው አይደለም የሚለው ዘን ያንን ጥቅስ ክርስቶስ ራሱ ጠቅሶታል ነው። በሐዲስ ኪዳን ተጠቅሷል ወይ ነው? አዎ ያንን ጥቅስ ራሱ ኮት ተደርጎ ተጠቅሷል። የት? ማርቆስ ወንጌል ምዕራፍ 12 ከቁጥር 29 ላይ ያንን ቨርስ ኢሚዲየትሊ ተጠቅሷል። ምን ይላል? ከትእዛዛት ሁሉ የመጀመሪያይቱ የትኛዋ ነች ተብሎ አንድ ጸሐፍት ለክርስቶስ ጠየቀው። ከትእዛዛቱ አንደኛዋ የመጀመሪያዋማ ምንድነች ይላል። ኢየሱስም መልሶ እንዲህ አለው፣ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው የምትለዋለች። እዚህ ጌታ አምላካችን ክርስቶስ ራሱ የዘዳግም ምዕራፍ 6 ከቁጥር 4 ያለውን ጥቅስ ጠቅሶ አምላካችን አንድ ያህዌ ነው የሚለው ክርስቶስ ከትእዛዛት ሁሉ የመጀመሪያዋ ምንድነች? አንድ ያህዌ ነው የሚለውን ጠቅሶታል። ክርስቶስ ራሱ አሁንም እዛው ማቴዎስ ወንጌል ምዕራፍ 4 ላይም ሂድ ለአምላክ ለእግዚአብሔር ስገድ ተብሎ ደግሞ ተጽፏል ብሎ የዘጸአት ከ10ቱ ትእዛዛት የመጀመሪያው ለእግዚአብሔር ዘጸአት ምዕራፍ 20 ላይ ያለውን ጥቅስ ማለት ነው። ለያህዌ ለአምላክ እሱን አምልክ እሱም ብቻ አምልክ ለእርሱም ስገድ ተብሎ የተጻፈውን ክርስቶስ ሲጠቅስ እንመለከታለን። ኢሚዲየትሊ ጥቅሶቹ ያህዌ የሚለውን በግሪኩ መጥቶ ተጠቅሷል ማለት ነው። ኢሚዲየትሊ ያ ቨርስ ራሱ ኮት ተደርጎ ተጠቅሷል። ስለዚህ ብሉይ ኪዳኑ ከሐዲስ ኪዳኑ ኮንሲስተንስ ነው። ኦኬ፣ የሐዲስ ኪዳን ጥላ ነው ሲጀመር ብሉይ ኪዳን ማለት ነው። ብሉይ ኪዳን ፍጻሜ የሚያገኘው እኮ የት ላይ ነው? ክርስቶስ ላይ እኮ ነው። ሐዲስ ኪዳን ላይ እኮ ነው። ሐዲስ ኪዳን ላይ ነው የምናገኘው ማለት። ስለዚህ ያንን ያህዌ የሚለውን ራሱ ለክርስቶስ በብሉይ ኪዳን ተጠቅሶ እናገኛለን አይደል? ያህዌ ተብሎ ለምሳሌ ዘፍጥረት ምዕራፍ 19 ላይ ዘፍጥረት ምዕራፍ 19 ከቁጥር 24 ላይ ሁለት አካላት ያህዌ ተብለው ተጠቅሷል። ሁለት አካላት ያህዌ ተብለው ተጠቅሰዋል። ምን በሚል ጥቅስ ማለት ነው? ያው ወደ ሰዶምና ጎሞራ ሎጥን ሲያወጡ ምን ተብለው ተጽፏል? እግዚአብሔርም በሰዶምና በጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትንና ዲንን አዘነበ ይላል። ማን ከማን ጋር? እግዚአብሔር ከእግዚአብሔር ዘንድ ነው የሚለው ወይም ደግሞ በዕብራይስጡ ያህዌ ፍሮም ያህዌ ማለት ነው። ያህዌ ከያህዌ ዘንድ ተብሎ ተጠቅሷል። ስለዚህ ያህዌ ከያህዌ ዘንድ እሳትና ዲንን አዘነበ ተብሎ የተገለጸው እዚህ ጋር የትኛው ያህዌ ከየትኛው ያህዌ ነው ቢባል ኦፍኮርስ ሁለት አካላትን የሚጠቅስ ነው። ሁለት አካላትን የሚያሳይ ነው። ከያህዌ ዘንድ ስለሆነ ያህዌ ራሱ ከያህዌ ዘንድ ምን እሳትና ዲንን አዘነበ ተብሎ ስለተገለጸ እና አምብሮስ ኦፍ ሚላን ይህንን ክፍል
ቃል በቃል ጠቅሰውታል። ክርስቶስ አካላዊ ቃል ወልድ ከአባቱ ከአብ ዘንድ እሳትና ዲንን አዘነበ ተብሎ ተገልጿል ማለት። ዮሐንስ አፈወርቅም ይህንን ክፍል በሚገባ ይጠቅሰዋል ማለት። ኦኬ ያህዌ ከያህዌ ዘንድ የሚለውን ለሁለት አካላት የሚጠቀስ ክፍል እንደሆነ ሚዩታጋ። ስለዚህ መጻሕፍትን በምልአት የምንረዳቸውና የምንቀበላቸው ከሆነ በጣም ግልጽና ክሊር የሆኑ ሀሳቦች ናቸው። ክርስቶስ ራሱ ያንን ያህዌ መባሉን ወይም ደግሞ እውነተኛ አምላክ ተብሎ የተገለጸው አንድ አምላክ ተብሎ የተገለጸው ክርስቶስ ኢየሱስ ራሱ መሆኑን ለማወቅ ደግሞ አንደኛ ዮሐንስ ምዕራፍ 5 ከቁጥር 20 ላይ በደንብ መረዳት እንችላለን። የእግዚአብሔር ልጅ እንደመጣ እውነተኛውም የሆነው እናውቅ ዘንድ ልቦና እንደሰጠን እናውቃለን ይልና እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። እውነተኛ አምላክ የዘላለም ሕይወት ተብሎ ተገልጿል። እውነተኛ አምላክ የሚባለው የባህሪ አምላክ የሆነ አካል ነው ማለት። እዚህ እውነተኛ አምላክ የሚለውን ራሱ ያህዌን የሚገልጽ ነው። ያህዌ ነው እውነተኛ አምላክ ተብሎ የሚገለጽ ነው። ከዛ ውጭ ያሉ አማልክት ሊባሉ ይችላሉ። እውነተኛ አምላክ ተብሎ ግን ከእግዚአብሔር ውጭ ከአምላክ ውጭ ተጠቅሶ በጭራሽ አያውቅም፣ ተጠቅሶ አያውቅም ማለት ነው። ከዚህ አንጻር እንመለከተዋለን። ስለ አካል ክፍል የተነሳውን አጠር አድርጎ ለመግለጽ ሲጠቀሱ የነበረው አንዳንዶቹ ወይዘር አውተንቲክ ናቸው፣ አውተንቲክ አይደሉም፣ ክሊር ያልሆኑ ቨርሶች ወይም ደግሞ ቢጠየቁ መልስ የማያመጡባቸው ክፍላቶች ቢሆኑም ከቪዲዮዎች ሲጠቀሱ የነበረው ግን አንዱ የመምህር ዮሐንስ ቪዲዮ ነው አይደል? የመምህር ዮሐንስ ቪዲዮ ላይ ሲጠቀስ የነበረ ሙሉ የሆነ ፓርት ከመምህር ዮሐንስ ተቆርጦ ነበር ያሰማው። አዘ ኤንድ ኦፍ ዘ ዴይ እፎይ መልስ ሰጥቶበታል። በእርግጥ መጽሐፋቸው ግን የመምህር ዮሐንስ በደንብ ስናሳይ እንደው እግዚአብሔር እጅ፣ እግር፣ ዓይን፣ አፍንጫ አለው ብለው እየተናገሩ ነበር ወይ የሚለውን የተወሰነ ብቻ ለማሳየት እንሞክር። ምናልባት ኔትወርክ እንትን ካረገ ካቋረጠ እሺ እንዲህ ከአቡነ ማትያስ አባ ማትያስ ሊቀ ጳጳስ ዘካናዳ ከሳቸው ይጀምራሉ። ምን ብለው ነው የሚጀምሩት? ከቅዱስ ዮሐንስ አፈወርቅን ጥቅስ ይጠቅሱና ምን ይላሉ? አንዳንድ መናፍቃን ደግሞ በአርአያችን የሚለውን ንግግር ይዘው ይላል። አሁን አንዳንዶቹ አንትሮፖሞርፊዝም የሚባል ሄሬሲ ተነስቶ ነበር። እግዚአብሔር ዓይን፣ እጅ፣ እግር አለው አይነት የሚል ማለት ነው። እንደ ሄሬሲ ተወግዟል በአዘ ኤንድ ኦፍ ዘ ዴይ። ይሄንን ንግግር እንደ ምንፍቅና ተወግዟል እና አንትሮፖሞርፊዝም የሚባል ምንፍቅና ነበር እና ቅዱስ ዮሐንስ አፈወርቅ ለዛ ምላሽ ሰጥቶበታል። ዘፍጥረት መጽሐፉ በአርአያችን እንደ ምሳሌያችን የሚለውን ክፍል ራሱ ቅዱስ ዮሐንስ አፈወርቅ ሲያብራራ በደንብ ምላሽ ሰጥቶበታል። ኦኬ አርአያና አምሳል ምንድን ነው? የምር ይሄ የምናየው እጅ፣ እግር፣ አፍንጫ እነሱን ናቸው የእግዚአብሔር አርአያ የሚባሉት ይልና አይደሉም የሚለውን ምላሽ በደንብ ይሰጥበታል ማለት ነው። እና ከዛ አንስተው ምን ይላሉ? መናፍቃን ደግሞ በአርአያችን የሚለውን ንግግር ኦኬ ይዘው ነገር እግዚአብሔርን በሰውኛ አገላለጽ ሊናገሩ ይወዳሉ። ነገር ግን መጠኑ የማይታወቀውን ምሳሌ የሌለውን በባህሪ የማይለወጠውን ግዘፍ የሌለውን ረቂቁን ልክ እንደ ሰው እጅና እግር መስጠት ፍጹም ስህተት ነው ብለው ነው። ለእግዚአብሔር እጅ እግር መስጠት ፍጹም ስህተት ነው ብለው ይጀምራሉ። ከዛ ከአባቶች ደግሞ ጥቅስን ይጠቅሳሉ። ቅዱስ አትናቴዎስን የተለያዩ የአካል ክፍሎች ተሰብስበው ሙሉ አካልን እንደሚገነቡ ሙሉ አካልም የተለያዩ ክፍሎች ውሁድ እንደሆነው እያንዳንዱ ክፍልም የሙሉ አካል ክፍል ነው። ይህ ግን ስለ አምላክ ካለን ሐሳብ እጅጉን የራቀ ነው ይልና እግዚአብሔር ምሉዕ ነው። የተለያዩ የአካል ክፍሎች ወይም ደግሞ ልዩ ልዩ የሆኑ ንጥረ ነገሮች ውህድ አይደለም። ነገር ግን እርሱ ራሱ
የዓለምን ስርዓት የሰራ ነው። የአምላክ የአካል ክፍሎች አለው ሲሉ ምን አይነት የማይረባ ነገር አምላክን ተቃርነው እንደሚናገሩ ተመልከቱ ይላል ቅዱስ አትናቴዎስ። ምን ይላል? እግዚአብሔርን ከአካል ክፍላትን አዋቅረው የአካል ክፍላቶች ውቅር ነው የሚሉ ውህድ ነው የሚሉ የአካል ክፍላቶች የሚባሉት ባይዘው አይን፣ አፍንጫ፣ እግር፣ እጅ የሚባሉት ናቸው። የነዚህ ሁሉ ስብስብ ነው ማለት እግዚአብሔር የአካል ክፍላቶች ውህድ ነው ማለት ምን ያክል በእግዚአብሔር ላይ የሚቃረን ነገር እንደሚናገሩ ተመልከቱ ይሉና እርሱ ከአካል ክፍሎች ከተገነባ የተለያዩ የአካል ክፍላቶች ካሉት ማለት ነው። በእርግጠኝነት እርሱ ራሱን አይመስልም ማለት ነው። እርሱን ራሱ አይመስልም ማለት እግሩ እጁን አይመስልም፣ እጁ አንገቱን አይመስልም፣ አንገቱ አይኑን፣ አይኑ አፍንጫውን አይመስልም እያልን ነው። ስለዚህ ከማይመሳሰሉ የአካል ክፍሎች የተገነባ ነው የሚለውን ሐሳብ ያስከትላል ማለት ነው። ከማይመሳሰሉ ከተለያዩ የአካላት ክፍሎች ውህድ ነው ወይም ውቅር ነው እያላችሁ ነው ማለት ነው ይላል። እርሱ ፀሐይ ከሆነ ጨረቃ አይደለም፣ ጨረቃ ከሆነ ምድር አይደለም፣ ምድር ከሆነ ባህር መሆን አይችልም ወዘተ እንደማለት ነው። ከተለያዩ የተዋቀረ ከሆነ አይን የመስሚያ አካል አይደለም ማለት ነው። ወይም ደግሞ ጆሮ አይደለም ማለት ነው። አሁን አይን አለው ጆሮ ነው አለው ከተባለ አይን ጆሮ ነው አይደለም። አይን የሚሰራው ጆሮ አይሰራም ማለት ነው። ስለዚህ አይን ጆሮ አይደለም። የኋለኛው ወይም ደግሞ የመስሚያ አካል ደግሞ እጅ አይደለም፣ ጆሮ ደግሞ እጅ አይደለም ማለት ነው። ሆድም ደረት አይደለም፣ እንደገና አንገትም እግር አይደለም። ነገር ግን እያንዳንዱ የራሱ ስራ አለዋል። ስለዚህ እግር መሄጃ እንጂ መስሚያ አይደለም። ጆሮ መስሚያ እንጂ ማያ አይደለም። ጆሮ መስሚያ እንጂ ማሽተቻ አይደለም እንደማለት ነው። ስለዚህ በእግዚአብሔር አካላትም እነዚህ ውቅሮች አሉ ከተባለ የአካል ክፍላቶች አሉ ከተባለ እግሩ ይሄዳል እንጂ አያይም፣ ጆሮው ይሰማል እንጂ አያይም እንደማለት ነው። ኦኬ፣ የተለያዩ የስራ ክፍሎች አሉት ማለት ነው ማለት ቀጠለ። ስለዚህ አይደለም አለ። ነገር ግን እያንዳንዱ የራሱ ስራ አለው ካለ በኋላ አንዱ ነጠላ ሰውነት ከእነዚህ ክፍሎች የተገነባ ነው። ይህን ለአምላክ የሚሰጡ ከሆነ የሚከተሉትን ያመጣል ይላል። አሁን እነዚህ የአካል ክፍላቶች ከፋፍለን ለእግዚአብሔር ብንሰጥ ምን ችግር አለው ታዲያ? ይኸው እነዚህ የሚከተሉትን ችግሮችን ያመጣል። ምን? አንደኛ ከላይ እንዳየነው እርሱ ራሱን አይመስልም ያሰኛል። እሱ ራሱን አይመስልም ያሰኛል። እግሩ እጁን አይመስልም፣ እጁ ጆሮን አይመስልም ያስብላል። አንደኛ ከላይ እንዳየነው እርሱ ራሱን አይመስልም በሆነ ሁኔታ የአካል ክፍሎች እንደሚከፋፈሉ እርሱም ያደርገዋለን ይላል። ስለዚህ እግዚአብሔር ራሱ የተከፋፈለ ነው እንጂ አንድ ነው ወይም ደግሞ ሲምፕል ነው ተብሎ አይነገርለትም። የተከፋፈለ ነው በአካላት። ኦኬ፣ ስለዚህ እንድንል ያደርገናል። በመሆኑም እግዚአብሔር የአካል ክፍሎች አሉት ማለት ተገቢ አለመሆኑ ይልቅ ያትታል። ኦኬ፣ እኛ ጋር ያሉ የአካል ክፍሎች ለእግዚአብሔር ሰጥቶ መናገር ወይም ለእግዚአብሔር አካሉን ከፋፍሎ አይኑ የሆነ የአካል ክፍሉ ነው፣ ጆሮው የሆነ የአካል ክፍሉ ነው፣ እጁም የሆነ የአካል ክፍሉ ነው እያለን ልንከፋፍል አይገባም ነው ሊቁ የሚለን ባጭሩ። ይሄ የመምህር ዮሐንስ ሐሳብ ነው። መጽሐፉ ኦርቶዶክሳዊ ነገረ ሥላሴ በማን? በዲያቆን ዮሐንስ ጌታቸው። ስለዚህ ዝም ብሎ እየነጠሉ የሆነ ቪዲዮ ቆርጦ ማምጣት ኦኬ አያድንም። የቅዱስ ዲዮናስዮስ ዘአርዮፋገስ፣ የቅዱስ ሄራኒስ ኦኬ፣ የዲዲመስ ዘ ብላይንድ ወይም ደግሞ አይነ ስውሩ ዲዲመስ፣ የሂላሪ ኦፍ ፖኤትረስ የነዚህ ሁሉ አባቶች ሐሳብ ዮሐንስ ዘደማስቆ ባይ ዘ ወይ ጆን ኦፍ ደማስከስ ኦን ዘ ኦርቶዶክስ ፌዝ በደንብ ብታነቡት በጣም አሪፍ ጽሁፍ ነው። እንዴ ታዲያ እግዚአብሔር እጅ እግር አፍንጫ የለውም ካልን መጽሐፍ ቅዱስ እኮ የእግዚአብሔር አይኖች የእግዚአብሔር ጆሮ ተብሎ ተገልጿል። ስለዚህ እንዴት ነው የምንረዳው የሚለውን በደንብ ጆን ኦፍ ደማስከስ ለምን እንደተገለጸ
ለምን እንደዛ እንደተባለ በሚገባ አይን ምን እንደሚያመለክት ጆሮ ምን እንደሚያመለክት ጆን ኦፍ ደማስከስ በሚገባ ያብራራል። እነ ቅዱስ ጎርጎሪዮስ ዘኑሲስ ምናምን እነ ቅዱስ ኤፍሬም ሶሪያዊ ኦኬ፣ እነዚህ ሁሉ አባቶች ጠቅሰው እግዚአብሔር የአካል ክፍላት የለው ብለው በሚገባ አብራርተው መጽሐፋቸው ላይ ጽፈዋል። ይሄ ጥራዝ ነገር ዝም ብለህ በቲክቶክ ወይም ደግሞ በቴሌግራም የተላከልህን ቪዲዮ ዝም ብሎ ማሳየት ለውይይቱ ራሱ ዝግጁ አለመሆንን በደንብ የሚያስረዳ ክፍል ነው። እግዚአብሔር በአካል ክፍላቶች ከፋፍለን ይሄኛው አካሉ ይሄን ብቻ ነው የሚሰራው፣ ይሄንን አካሉ ይሄ ብቻ ነው የሚሰራው ተብሎ ለእግዚአብሔር የሚከፋፈል አይደለም። እንደዛ ከሆነ እግዚአብሔር በሁሉ የሞላ ነው ለማለት ራሱ ያስቸግራል። ምኑ ነው የሞላው? አይኑ ነው? እግሩ ነው? እጁ ነው? የትኛው አካሉ ነው የሚሞላው? ራሱ በሁሉም የሞላ ከተባለ ቅዱስ ሄራኔስ እንደሚናገረው ግን ጋድ ኢዝ ኦኬ ኦል ኖዊንግ ኦል ሂሪንግ ኦኬ ኦል ፕሬዘንት ብሎ እንደገለጸው ሁሉም አካሉ ሰሚ፣ ሁሉም አካሉ ተመልካች፣ ኦኬ ሁሉም አካሉ አዋቂ እና ሲምፕል የሆነ ነው። በአካል ክፍላቶች ያልተከፋፈለ እግዚአብሔር ነው ብለን እናምናለን ብሎ ቅዱስ ሄራኔስ ይገልጻል ማለት ነው። ከዚህ አንጻር ነው የምንመለከተው። ይህንም በአጭሩ እንመልሳለን። የእነሱ አካል ግን ተመልክታችኋል። ይሮጣል፣ በምኑ? በእግሩ። ይስቃል፣ በምኑ? ያው በጥርስም አለው ጥርስም አለው። አጅር ሲያኮርፍስ ጥርሱ አይጠቀምበትም ማለት ነው። ተመልክታችኋል። አላህ ሲናደድ ጥርሱ አይጠቀምም፣ ሲስቅ ጥርሱ ይጠቀማል። ሰው ለመያዝ ሲፈልግ እግሩ ይጠቀማል እየሮጠ፣ ሰው ለመስራት ሲፈልግ እጁ ይጠቀማል። ኦኬ ለሆኑ ፓርቶች የሆኑ ፓርቱ ይጠቀማል ማለት ነው። አለበለዚያ ግን የሆነ ስራ የሌላቸው አካላቶች አሉ ማለት። ለምሳሌ እጁ አሁን እየሰራ አይሁን አይታወቅም፣ አይሰራም። እግሩ አሁን እየሮጠ ነው እየሮጠ አይደለም፣ እስቲ አናቅም እንግዲህ። ኦኬ ጆሮ አሁን ሌሊት 9 ሰዓት ነው የሚሰማው። ለመስማት ይኸው አሁን ወርጃለሁ ማን ነው ጸሎት የሚያደርገው ይላል። እስከ 9 ሰዓት ጆሮ ስራ የለውም ያለ ሰው። እንደዚህ በአካላት ከፋፍለን ከሆነ አምላክ መሆኑ ቀርቶ የሆኑ አካላቶች ይገጣጠሙ አይገጣጠሙ የማይታወቅ የሆነ ፍጥረት ነው የሚሆነው ማለት የሆነ ፍጥረት ይሆናል ለማለት ነው። እግዚአብሔር ይስጥልኝ። ቀጥል ጋዲ። በሶስት ጥራዝ ነጠቅ የሆነ ነገር ይዞ መምጣት አንዳንዴ ባክፋየር ያደርጋል። ችግሩ እሱ ነው። ጥራዝ ቀይ ቢጫ እያበራብኝ ነው። ይሰማል እንዴ? ዋዲ ኦኬ። እኔ ጋር መስሎኝ ነበረ እኮ አሁን ድምፅ መጥቷል። የሆነ ተቋርጠ ነበር። አሁን ጥሩ ነው ይሰማል። የዮሐድ ግን ሲሰማችሁ ነበር አይደል? ሆፕፉሊ አሁን መጥቻለሁ። ሲሰማ ነበር። በእርግጥ ያንተ አረንጓዴ ነበረ እና ጋይስ እንግዲህ እንዳያችሁት የክርስትናው እምነትና አስተምሮ እንደዚህ ነው። የክርስትናው ለምሳሌ ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት ሲባል እንደው እግዚአብሔር ሊትራሊ የሆነ እግር ኖሮት ምናምን ነገር መሬት ላይ እግሩን ረግጦ አይደለም ባይዘው። ይሄ እግዚአብሔር ምን ያህል ከፍጥረት ትራንሴንድ እንደሚያደርግና ፕሮቪደንስ ኦፍ ጋድ የእግዚአብሔር ኦኬ የእግዚአብሔር መንግስቱም ሆነ ስልጣኑም ሆነ በሰማይ ብቻ ሪስትሪክትድ የሆነ ብቻ ሳይሆን በምድርም ጭምር እግዚአብሔር የሰማይና የምድር ጌታ የሰማይና የምድር ንጉስ መሆኑ ለማሳየት እንደዚህ አይነት ኤክስፕሬሽኖችን ይጠቀማል። በነቢያቱ በኩል እንደዚህ አይነት ኤክስፕሬሽኖችን ይጠቀማል እና ሰማይ ዙፋኔ ነው ምድርም የእግር መረገጫ ናት ሲል አረ እግዚአብሔር እኮ እዚህ ጋር ይኸው እግር ተብሏል ስለዚህ እግር አለው አይደለም። እንደዛ አይደለም። ኦኬ ክርስትናውን ለኛ ብትተው ጥሩ ነው። ከምታቦኩት ክርስትናውን ለኛ ብትተው ጥሩ ነው፣ መልካም ነው ብዬ አስባለሁና ቃሉ ተሰማልን። ይዋዲዬ እግዚአብሔር ያክብርልን ብሎ እስኪ ቆይ አንዴ እንደቀድሞ አጀስት ላድርገው። እሺ ሜቢ የተረሳ ሀሳብ ካለ እንዲነሳ የምትፈልጉት ኮሜንት ላይ ቆይ እስቲ አንድ ወዳጃችን ሙስሊም ሳትሆኑ እንዳትሞቱ እያለን ነው። እስቲ ቆይ ኢንቫይት እናድርገው እስቲ
ሙስሊም ሳትሆኑ እንዳትሞቱ ያልከው ወገናችን ጋጤ አንድ ነበረ መሰለኝ ዝም ብለው ሲያቀዣብሩበት የነበረ ድምጼን ከሰማኝ ምን ነበር? ሐዋርያት ነቢያት መባል ይችላሉ ወይ የሚል ሐሳብ ማለት ነው። ማለት ምኑ ላይ ባለፈው ውይይት ጋር ነው ወይስ ከሱ ጋር አንስተው የሆነ ፎሎ አፕ የቀጠሉት ነገር ነው መሰለኝ። አይ ለምሳሌ ነብይ የሚለው ሴንስ ለምሳሌ እግዚአብሔር በገለጠላቸው ጸጋ ሰዎች ወደፊት የሚፈጠረውን ነገር ከመናገር አንፃር ተብሎ ሊጠሩ ይችላሉ። በሆነ ኮንቴክስት ለምሳሌ ሐዋርያት በመንፈስ ቅዱስ ምሪት ወደፊት ስለሚደረጉ ነገሮች ይጽፈዋል። በኋላ ላይ ስለሚደረጉ ነገሮች ሀፕን ስለሚያደርጉ ነገሮች እግዚአብሔር አምላክ አሳይቷቸዋል። ለምሳሌ ዮሐንስን ብንወስደው በራእይ ኢቭን እንኳን እዚህ አይደለም በመጨረሻው ዘመን ሀፕን ስለሚያደርግ ነገር በሰማይ ስላሉ ነገሮች በኋላ ላይ ሀፕን ስለሚያደርጉ ነገሮች ጽፏል። ስለዚህ በሆነ ኮንቴክስት ነብይ ተብሎ ሊጠሩ ይችላሉ። ኦፍ ኮርስ ይጠራሉ። ከዚህ አንፃር ማለት ነው። አዎ ጳውሎስ ሊባል ይችላል። እኛ ከሰበክነው ኢየሱስ ውጪ ሌላው ቢመጣ በሚለው የመሐመድንም ቀድሞ ታይቶታል። አረ ብዙ እነ ጴጥሮስን ብንመለከት ዮሐንስ ራሱ በመልእክታቱ እነ ጴጥሮስን ብንመለከት በኋላ ላይ እንደዚህ አይነት ሰዎች ይነሳሉ እያሉ ለምሳሌ ተናግረዋል መንፈስ ቅዱስ በገለጠላቸው መጠን። ስለዚህ ከዚህ አንፃር ነብይነት አንዱ ምንድነው እግዚአብሔር ገልጦላቸው ወደፊት ሀፕን የሚያደርጉ ኢንሲደንቶችን በማሳወቅ ሰዎች ወይ ደግሞ ማህበረሰቡ ወይ ደግሞ ይሄ ኤክሌሲያው ህብረቱ ከዛ ነገር እንዲጠነቀቅ ማሳወቅ ከመሆኑ አንፃር ሐዋርያት በዛ ሴንስ ነቢያት ተብሎ ሊጠሩ ይችላሉ። እሺ እንትን የሚለውን ሐሳብ እሺ ዋዴ ይሄድበት ምንም እሺ አስገብቼ ነበር። ቀላል ጥያቄ ነው ይሄ። ለምን ሰው አንድ ኮሜንት ላይ አይቼ ነው በሲኦልም ቢሄድ አንተ በዚያ ያለ የሚለው ነው ዋዴ። እግዚአብሔር እኮ በሁሉ ቦታ እንዳለ የሚያሳይ ነው። ምንም እንትን ነገር የለውም። እግዚአብሔር በሁሉ ቦታ ይመላ በቃ ችግር የለውም። እንኳን እግዚአብሔር በሁሉ ቦታ ይመላ መሆኑን ለማሳየት ነው። እግዚአብሔር አምላክ በአንዴ ሁሉም ቦታ የመላ ነው። የኛ አምላክ እዚህ ጋር አለ እዚህ ጋር የለም የሚባል አምላክ አይደለም። በአንዴ ሁሉም ቦታ የመላ ነው። ኦኬ በአንዴ ሁሉም ቦታ የመላ ነው። ለምሳሌ እኮ ዮሐንስ ራእይ ላይ ሄዳችሁ ብትመለከቱ እነዚህ ለሰይጣንና ለመላእክቱ ሲገዙ የነበሩ ሰዎች በበጉና በመላእክቱ ፊት ይሰቃያሉ ይላል። ኦኬ ስለዚህ ምን ማለት ነው? በሲኦልም ቤድ በዛ አንተ አለ፣ ወደ ሰማይም ቦታ አንተ አለ፣ በዚያ አለ ማለት በቃ የትም ቤድ ካንተ ፊት አላመልጥም ነው ሐሳቡ እኮ እሱ። መዝሙረኛው እያለ ያለው ምንድነው? የትም ብሄድ ካንተ ወዴት ትሸሻለሁ? የትም ብሄድ አንተ አለ፣ አንተ በሁሉ የሞላህ ነው የሚለው ለማሳየት ኦኬ። ወደ ሰማይ ቦታ አንተ አለ፣ በሲኦልም ቦርድ በዚያ አንተ አለ ያለው ከዛ አንፃር ነው። እግዚአብሔር በአንዴ ሁሉም ቦታ የመላ ነው። ምን ማለት ነው? ኦምኒ ፕሬዘንት ኦኬ። ኦምኒ ፕሬዘንት ስለሆነ እግዚአብሔር አምላክ በአንዴ ሁሉም ቦታ የመላ ስለሆነ ከዛ አንፃር ነው እግዚአብሔር ሁሉም ቦታ መኖሩን የሚያሳይ ነው። አዎ ሲኦል ባይዘወይ ሲኦል ውስጥ ሲጀምር እግዚአብሔር ሲኦል የለም ወይ ደግሞ ኢቭን ሁላ ሳናስበው እግዚአብሔርን ሪስትሪክት የማድረግ ነገር ነው። ሪስትሪክት የማድረግ እግዚአብሔርን በሆነ ቦታ የመገደብ ነገር ነው የሚሆነው። ኤኒዌይስ ኦመር እሺ እንኳን ደህና መጣ። በነገራችን ላይ ጋዲ አንዴ ኦመር ቆይ አንዴ ትቀጥላለህ። አሁን እግዚአብሔር እንደውም የሆነ ቦታ የለም ማለት ልክ ምንድነው ምን የሆነ እምነት አለ አይደለ? እግዚአብሔር ዓለሙን ፈጥሮ ከዛ በኋላ ትቶታል ወደሚል አይነት አስተምሮ የሚወስድ ነው። ሲኦልን ፈጥሮ ትቷታል ነው ባይዘው እግዚአብሔር በፍጥረታቱ ማለት በፍጥረታት ብቻ ሳይሆን ከፍጥረትም ውጪ በሁሉም የሞላ ነው። ቦታን የሚያካብቡት ሳይሆን በቦታም ያለ ቦታም ያለ ቅዱስ ቄርሎስ ዘኢየሩሳሌም ካቴክቲካል ሌክቸሩ በሚገባ የሚናገረው በቦታም ያለ ቦታም በሁሉ የሞላ ነው ይላል። አሁን የእግዚአብሔር በሲኦል አለ የለም የሚለው ሲኦል ላይ ባይዘው የእግዚአብሔር ምሕረት የለም ነው እንጂ እግዚአብሔር የለም አይደለም። የእግዚአብሔር ምሕረቱ የራቀበት ልክ መጽሐፍ ቅዱስ ላይ በእግዚአብሔር እጅ መውደቅ በሁለት መንገድ ይታያል። ቅዱስ ጳውሎስ በእግዚአብሔር እጅ መውደቅ መልካም ነው ይላል።
ቅዱስ ዳዊት ደግሞ በእግዚአብሔር እጅ መውደቅ እጅግ ያስፈራል ይላል። የእግዚአብሔር እጅ መውደቅ ምን ማለት ነው? በምህረቱና በቁጣው መውደቅ ማለት ነው። ምህረትና ጽድቅ ወይም ደግሞ በምህረቱና በቅጣቱ በመዓቱ መውደቅ ማለት ነው። ስለዚህ ሲኦል ገጸ ምህረቱ የሌለበት ቦታ ማለት ነው እንጂ እግዚአብሔር የሌለበት አይደለም። በምህረት አይደለም እዛ ክፍል ላይ የሚገለጸው። የሆኑ ለምሳሌ እግዚአብሔር የሰው ልጆችን ለማነጋገር በሆነ ፓርት ተገለጠ። ስፔሲፊካሊ የሆነ እኛ ልንረዳው ልናቀው ልናየው በምንችለው ነገር እግዚአብሔር ራሱን ይገልጣል። እዛ ክፍል ላይ እግዚአብሔር ተገለጠ ማለት እዛች ቦታ ላይ ነው ያለው ማለት አይደለም። ኦኬ፣ በቦታ የሚገደብ አይደለም። እዛ ክፍል ግን በምን ተገልጧል ማለት ነው? ለፍጥረታት በሚታይ መልኩ ተገለጠ ማለት ነው። ሰማይ አሁን ለመላእክት በሆነ ስፍራ ዙፋኑ የእግዚአብሔር ዙፋን ተብሎ የሚገለጥበት ስፍራ አለ። ያ ግን የእግዚአብሔር መገኛው እዛች ቦታ ነች ማለት አይደለም። መላእክት ሊያውቁትና ሊረዱት በሚችሉት መልኩ ለመላእክት የሚገለጥላቸው እዛ ስፍራ ነው ማለት እንጂ እግዚአብሔር እዛች ቦታ ነው የተወሰነው፣ እዛች ቦታ ነው ቁጭ ያለው ማለት በጭራሽ ፈጽሞ አይደለም። እግዚአብሔር ቦታ የሚገድቡት በቦታ የሚገደብ አምላክ አይደለም። ኦኬ። እና ሁሉንም የሞላ አምላክ ነው። በሁሉም ያለ አምላክ ነው። አላህ ግን የሌለበት ቦታ አሁን ከአላህ ቅዱስ ዳዊት ምን ብሎ ነው የሚናገረው? ከአንተ ወዴት እሸሻለሁ ነው። ሲኦል ቢሄድ አሁን ከእግዚአብሔር ሊሸሽ ይችላል? አታመልጥም። ሲኦል እግዚአብሔር የሌለበት ቦታ አይደለም። እግዚአብሔር የሌለበት ቦታ እንደው እሸሻለሁ ብትል አታመልጥም። ለዛ ነው እኮ ዮሐንስ ነቢዩ ዮናስ ታስታውሱ እንደሆነ እግዚአብሔር ወደ ሌለበት ከተማ ወደ ተርሴስ ይሄዳለሁ ብሎ አይደለ በታንኳ ተጭኖ የሚሄደው በታንኳ እግዚአብሔር የሌለበት በባህር ተጭኖ እግዚአብሔር ወደ ሌለበት ወደ ጣዖት አምላኪዎች ሀገር ቢሄድ እግዚአብሔር እዛ የለም ማለት። እግዚአብሔር እንኳን እነሱ ያሉበት ከተማ ይቅርና አሳው ባህር ውስጥ ራሱ እግዚአብሔር ህልው ነው። ከእግዚአብሔር ህልውና ውጪ ሊሆን የሚችል ፍጥረት የለም። ስለዚህ ምን አደረገው? ዮናስ ወደ ባህሩ እንዲጣል አደረገ። ከባህሩ ደግሞ አሳ እንዲቀበለው አደረገ። በአሳው አንበሪ ሆድ ውስጥ እግዚአብሔር አምላክ ሳይሞት ለ3 ቀን እንዲቆይ አደረገ። 3 ቀን 3 ሌሊት በአሳ አንበሪ ሆድ ውስጥ እንዲቆይ አደረገው። አላህ ይሄን ማድረግ ይችላል? አይችልም። አላህ የለም። እንኳን አሳ አንበሪ ሆድ ውስጥ ባህር ውስጥ የለም። እንኳን ባህር ውስጥ ሽንት ቤት ውስጥ የለም። አላህ ማይ ብራዘር፣ ከአላህ ላምልጥ ካልኩኝ ሽንት ቤት ነው የምገባው። አንዴ ዶንት ቢ ነርቨስ። አላህ ሽንት ቤት የለም። እንኳን ሽንት ቤት ይቅርና ባልና ሚስት ግብረ ስጋ ግንኙነት ሲያደርጉ ኧረ እኔ አላይም ብሎ አይኑ ይጨፍናል ነው የሚለው። ይሄ ነውር ነው፣ እኔ አላይም አፍራለሁ ይላል። እዚህ ከአላህ ለማምለጥ ምንም ሩቅ ሲኦል መውረድ አይጠበቅብኝም፣ ሽንት ቤት ነው የምገባው። ከእግዚአብሔር ግን የምትሰወርበት የምታመልጥበት አንዳችም ስፍራ የለህም የሚለው ነው ሀሳቡ በአጠቃላይ። ቀጥል ሾመ። እሺ ኦመር እንኳን ደህና መጣ። እሺ እንኳን ደህና ቆየን። ጋዲስ ጥያቄ መጠየቅ ይችላል? አይ ኮመንት ላይ ሙስሊም ሳትሆኑ እንዳትሞቱ እያልክ በተደጋጋሚ ስጽፍ ነበር እና እስቲ ሙስሊም እንድንሆን ስበከን ወዳጃችን። በብቸኝነት አንዱን አምላክ ብቻ እና ነቢያቶች የሰበኩትን አንድ አምላክ ብቻ አምልክ። እስልምና ከመሐመድ በፊት ይታወቃል? አዎ። ማን አለ ከመሐመድ በፊት ከ6ኛው ክፍለ ዘመን በፊት እስልምናን አሁን እናንተ በምታምኑት መልኩ እስልምናን ሲከተል የነበረ እስቲ ማስረጃ አለ? ጥሩ። ከማን ልጀምርልህ? ከማን ልጀምር ሳይሆን ስጠማ እኮ አዳም ከተፈጠረበት ከመጀመሪያው ጀምሮ እኮ እስላም ማለት ሰብሚቲንግ ዩር ዊል ቱ ጋድ ማለት ነው። ራስን ለአምላክ ስለ አምላክ ማንነት ለምሳሌ ማለት ተቋርጦ ስልክ ገብቶበት መሰለኝ። ለምሳሌ የብሉይ ኪዳን ነቢያቶች ኢሳያስን ለምሳሌ ብትመለከት ኢሳያስ በትንቢቱ እግዚአብሔርን በመጽሐፉ ስንመለከት እግዚአብሔርን የሚያመልከውን አምላክ አንተ አባታችን ነህ ይለዋል አይደል? ኦፍ ኮርስ አንተ አላህን አባት ትለዋለህ?
አባት ማለት በመጽሐፍ ቅዱስ ትርጉሙን ትነግረኛለህ? እኔ አባትም አውቀው ባዮሎጂካል በሚለው ዴፊኒሽን ነው። ትርጉሙንም ተውና ኢሳያስ ለምሳሌ አንተ አባታችን ነው ይለዋል እግዚአብሔር። አንተ አላህን አባታችን ብለህ ትጠራዋለህ ኢሳያስ እንደጠራው እኮ። አባት ማለት ትርጉሙን እኔ አንድ ትርጉም ነው የማውቀው። በመጽሐፍ ቅዱስ ላይ ደግሞ ብዙ አባትነት ትርጉም አለ እኮ። ትርጉሙን ንገረኛ። አባትን ምን ብዬ ልተርጉመው? ችግር የለውም። ኢሳያስ ባለበት ሴንስ እስቲ አላህ አባቴ ነው ብለህ ተናገር እኮ። አሁን ለምን ጥርታታር ለምን ዳር ታደርገዋለህ? ጋዲሳ ለምን ጥርታታር እኮ? አባት ማለት አስገኝ ማለት ነው። ሚኒንጉ አስገኝ ማለት ነው። ኢሳያስ ባለበት ሴንስ አላህ አባቴ ነው ማለት ትችላለህ ወይ? ኢሳያስ ያለበትን ሴንስ እንስማማ። አስገኝነት በማለት ነው አባትነትን የተረጎሙ ወይስ ባዮሎጂካል ፋዘር ማለቱ ነው ወይስ ምን ማለት ነው? ባዮሎጂካል ፋዘር ለመባል አንድ አካል እኮ ሴክሹዋል ኢንተርኮርስ መኖር አለበት አይደል እኮ። ስለዚህ ባዮሎጂካል አይደለም ማለት ነው። ኦፍ ኮርስ ባዮሎጂካል እንዴት ይሆናል? እሺ ስለዚህ ምን ልበለው? እሺ አስገኝ ልበለው? አስገኝ ኢሳያስ ባለበት ሴንስ እያልኩ እኮ ወዳጅ። ኢሳያስ ባለበት ሴንስ እንዴት ነው ኢሳያስ ያለው? በምን ሴንስ ነው ያለው? አስረዳኛ። ወዳጅ እያዳመጥኩ ነው። አንዴ ስማኝ። ኢሳያስ ባለበት ሴንስ አሁን ለመጨቃጨቅ አይደለም። የመጨቃጨቅ ስፒሪት ካለ ችግር የለውም ወዳጅ። ኢሳያስ ባለበት ሴንስ ነው እያልኩ ያለሁት። አንተ እስቲ አላህ አባቴ ነው ብል። ኢሳያስ ባለበት ሴንስ እኮ ሴንሱን እኮ ነው ያላቆም። ንገረኝ፣ ሴንሱ ምንድን ነው ንገረኛ አንተ። ስለዚህ ኢሳያስ አባት ሲል ተሳሷል። እንዴት ተሳሰታል አልኩ። ምንድን ነው ትርጉም? በምን ሴንስ ነው ያለው? አስረዳኝ ያልኩ እኮ። እሺ እግዚአብሔር አባት ከመሆኑ አንጻር አስገኝ ከመሆኑ አንጻር እስኪ አላህ አስገኝ ከመሆኑ አንጻር አባት ነው ብል። አላህ አስገኝ ነው። አባትን ማለት እኔ ወላጅ አባቴ ስላለ ወይ እኔ ወላጅ አባቴ መጽሐፍ ቅዱስም እኮ ከሰማይ ካለው ማንንም አባት ብላችሁ አትጥሩ ይላል። ከሰማይ ካለው በቀር ማንንም ምድር ላይ አባት ብላችሁ አትጥሩ ይላል እኮ ቃሉ። አንተ ወላጅ አባትን አባት አትልም? አንተ ወላጅ አባትን አባት ተሳስተሃል ማለት ነው። አዳምጥ ቆይ ብራዘር፣ እዚህ እዛ ስላልከ የትም አታመልጥም። አንዴ ገብተሃል፣ እናወራለን፣ ችግር የለውም። አሁን በደንብ አስተውሉ ጋይስ፣ ታች ያላችሁ ሰዎች። አስገኝ በሚለው ፈጣሪ በሚለው ሴንስ ራሱ ኢሳያስ በዛ ሴንስ አላህን አባት ብለህ ጥራው ስለው ለማለት ፈራ። ለምን? አላህ በምንም ሴንስ አባት አይባልም፣ በእነሱ ጋር አይሉትም። አያችሁ? ግን ምን ይሏቸዋል? የነቢያቱ ሃይማኖት ይሏቸዋል። ኦኬ፣ የነቢያቱ ሃይማኖት ይሏቸዋል። አሁን ያነሳውን ክፍል ግን አዲስ ኪዳን ላይ እንምጣና ማንንም አባት ብላችሁ አትጥሩ ከሰማያዊ አባታችሁ በቀር ብሏል። ስለዚህ የሰማያዊ አባትን አንተ አባት ትለዋለህ? የሰማያዊ አባት ብለህ ራሱ ትጠራዋለህ እኮ። እኮ የአይሁድ ባህል እኮ ነው። አስገኝን አባት የሰማያዊ አባት ብለህ ትጠራዋለህ ወይ? ቋንቋ ነገር እኮ ነው። በእኔ ባህል በእኔ ሀገር አባት ማለት ለሰው የተሰጠ ስም ስለሆነ እኔ ለአምላክ ይህን ስም ይህን መጠሪያ አልሰጠውም። ታዲያ ለምን ማቴዎስ ወንጌልን ጠቀስ? ጌታችን ኢየሱስ ከሰማያዊ አባታችሁ በቀር ማንንም አባት አትበሉ አባት ማለት ዴፊኒሽኑ እንዲገባ ከአንተ ወላጅ አባትና ከዛኛው አባት ትልቅ ልዩነት አለ አይደል? አንተ እንደ ጥቅሱ መሰረት አስረዳኝ። አንተ ወላጅ አባትን አባት ታስወርደው አንዴ አላስወርደውም። እንደው ዝም ብሎ ሲል እንዴ አንተ ጌታ ከሰማዩ አባታችሁ በስተቀር ማንንም አባት አትበሉ ብሏል አይደል? ቆይ ስማ ዑመር፣ ከሰማይ አባታችሁ በስተቀር ማንንም አባት አትበሉ ብሏል አይደለ? ማንን ከሱ በቀር አባት ሌላ ማንንም አትበሉ የተባለው ማን ነው? አብ። ከአብ ውጭ ሌላ አባት ብላችሁ አትጥሩ እያለ ነው ክርስቶስ። አስገኝ በሚለው እሺ። ስለዚህ አብን ከአብ ውጭ ሌላ ማንንም ቆይ ስማ ከአብ ውጭ ማንንም አባት አትበሉ ብሏል ክርስቶስ። ስለዚህ አንተ አብን አባቴ ወይም ደግሞ እንግዲህ ሶኮል ለአንተ አላህ የምትለው አብን ነው እንበልና፣ ስለዚህ ከአላህ ውጭ ማንንም አባት ብለህ አትጠራም። አውቃችሁ ነው እንዴ ይወድ? ይሄ ዑመር ጥቅሱን የጠቀስከው አንተ ነህ። ከእሱ ውጭ አባት ብላችሁ ሌላ ማንም እንዳትጠሩ ብሏል። ከእሱ ውጭ ሌላ ማንንም አባት ብለህ አትጠራም። የቃላት እጥረት አስገኝ የተባለውን ጥቅሱን ትቀበለዋለህ አይደለ? የጠቀስከውን ነው ዝም ብለህ ነው የጠቀስከው? አትሰማኝም እንዴ? ትቀበለዋለህ ዑመር?
አንተ ራሱ አሰማም እንዴ? የጠቀስከውን ጥቅስ ትቀበለዋለህ አትቀበለው? ካለው አባት ጋር ስለሚገናኝ እኔ ለአምላኬ ክብር የጠቀስከው ጥቅስ ትቀበለዋለህ ወይስ አትቀበለውም? እቀበለዋለሁ። በጣም አሪፍ። ስለዚህ ከአላህ ውጭ ሌላ ማንንም አባት ብለህ አትጠራም? ወላጅ አባቴን አባት ካላልኩ እሱን አባት ብለው ችግር የለውም። ግን ወላጅ አባቴንም አባት ስለምለው ስለዚህ አላህን አባት ትለዋለህ? አላህን አባት ትለዋለህ ወይ? ወላጅ አባቴን አባት ብያለሁ። አላህን አባት ትለዋለህ ወይ? ወላጅ አባቴን አባት ስላልኩት አይደለም። ወላጅ አባቴ ጋር አላህን አባት አትለውም። ስለዚህ ጥቅሱን አትቀበለውም። አብደላ ዝም ብለህ ነው። ቆይ ስለዚህ ጥቅሱን አትቀበለውም። ዝም ብለህ ቆይ፣ ረጋ በል። ቆይ አንድ ጥቅስ ትጥላለህ እዚህ። ቆይ አንዴ ተረጋጋ። መጽሐፍ ቅዱስን ዝም ብሎ እንደመጣልህ ያግዘኛል ብለህ ስትጠቅስ አናት ተብለህ ትወጣለህ። ልቀጥል። አላህ ቆይ ና አላህ ይሮጣል ብለህ ታምናለህ አይደለ? ከአዲስ ከአንተ ጋር መቀጠል እንችላለን? አትችልም። ከእኔ ጋር ነው የምትቀጥለው። አላህ ይሮጣል ማይ ብራዘር። እና ከእሱ ጋር ጥያቄ እየጠየቅኩት ነው፣ እየመለሰልኝ ነው መጽሐፍ። አላህ ይሮጣል አይሮጥም? መልስ። ማለት ምንድን ነው አልገባኝም። ምንድን ነው ጥያቄ ነው? ምን ዋት ሹር ፖይንት? አላህ ይሮጣል የሚለው ምንድን ነው አልገባኝም። ቆይ በጣም ግልጽና አጭር ጥያቄ ነው። አላህ ይሮጣል አይሮጥም? አምላክ ነው ወይስ አይደለም ብዬ ስጠይቅ አምላክ መሆኑ ስታስረዳኝ መልስ። ኢየሱስ አምላክ ነው። እኔ አምላክ ነው። ይኸው ኢየሱስ ክርስቶስ አምላክ ነው። አምላክ ነው። እኔ ይኸው መለስኩልህ። አሁን አላህ ይሮጣል አይሮጥም? ዋት ሹር ፖይንት እኮ ነው። አሁን እሺ ሮጠ ብልህ ወይስ ፖይንቱን ተውና መልስ። አሁን ኢየሱስ አምላክ ነው ወይስ አይደለም ስልህ ብታስረዳኝና መልስ ጥያቄውን። አንተ ሰውዬ አታሰልቸን። አዛሉ ማይ ብራዘር ከአንተ ጋር እንደዚህ የመጨቃጨቅና የዶንቆሮዎች ምልልስ ለማድረግ ጊዜ የለንም። የተጠየቀውን የምትመልስ ከሆነ የምታምነው የምርም ሙስሊም ሳትሆኑ እንዳትሞቱ ብለሃል። እኔ ሲሮጥ እማራሩጦ አካልን አልከተልም። ማይ ብራዘር አሁን ይሮጣል አይሮጥም? አሃደ ደግሞ አለ ሙስሊም ሳትሆን እንዳትሞት አደራ። አላህን እያሯሯጥኩ ይኸውልህ፣ እያሯሯጥኩ አንተ ቤት እንዳልከተው። ይሮጣል አሁን አይሮጥም? ሌላው ነው። ይሮጣል አይሮጥም? ሌላ ነው። ይዋሃድ ይሮጣል አይሮጥም? ይኸው አሁን ይሩጥ አይሩጥ ለማታውቀው አካል ሙስሊም ሳትሆን እኔ ይሄንን አካል ላመልክ አልችልም። ማይ ብራዘር ቆይ እግር አለው አይደለ? እግር አለው። አንዴ እስቲ እግር አለው? እኔ እንጃ ንገረኝ እስቲ አንተ እንዳለው እኔ እንጃ አለ። ይኸው ማያውቁት አካል እንደው እንደ ስሎጋን የሆነ ጥቅስ ይሰጣችኋል። ሙስሊም ሳትሆኑ እንዳትሞቱ ሲባል ሰምታል፣ ሲያወሩ ሰምታል። ስለዚህ የታች ሆነ ጥቅስ ሲሰጧችሁ ዝም ብላችሁ ተከትላችሁ ባይዘዌ አትጻፉ። ኮፒ ከሆነ ቴሌግራም ግሩፕ ነው ባይዘዌ እንዲህ ብላችሁ ጻፉ እስቲ ሄዳችሁ ክርስቲያኖች ቤት ተብሎ የሚላኩት። ከዛ እየሮጡ ኮፒ ፔስት እያደረጉ ታስታውሳላችሁ። የእፎይ ውይይት ላይ የዛኔ አዋረድከን እያላችሁ ጻፉ ተብለው ተላኩ። አዋረድከን እያሉ ሙስሊሞቹ ኮፒ ፔስት አሉ። ከዛ 20 ጊዜ አዋረድከን የሚል ስክሪንሻት አደረጉ። ይኸው ክርስቲያኖች አዋረድከን አሉት እፎይ። ይህን ያክል ባይዘወይ እስከ አለማሰብ እንደምችሉ አውቀውባችሁ በቃ እንዲህ እያጃጃሏችሁ ነው። ማይ ብራዘርስ ንቁ እንጂ እንዲህ ከቴሌግራም እየተላካችሁ አትምጡ እንጂ ከቴሌግራም እየተላካችሁ አትምጡ። ማይ ብራዘርስ እዩ ዝም ብላችሁ የሆነ ኮሜንት ኮፒ ፔስት እየተደረገ ካያችሁ፣ በተለይ ክርስቲያን መስለው ኮፒ ፔስት እያደረጉ ካያችሁ ዝም ብላችሁ ፕሮፋይል ውስጥ ግቡ። ሙስሊሞች ሆኖ ታገኟቸዋላችሁ። ይሄ ወዳጃችን አላህ እግር አለው? እኔ እንጃ፣ እስኪ ንገረኝ። ሙስሊም ሳትሆኑ እንዳትመውቱ ሊለኝ መጥቶ እኮ ነው። ስለ አላህ እኔ ንገረኝ ይላል። ስለ እግሩ እኔ ልንገርህ? ይኸው ይሮጣል አልኩ። ወዴት ነው የሚሮጠው? ክርስቲያኖች ናቸው የሚያራሩጠው። አዘኝ ዶብ ሰደ ወደ ካዕባ ማለት ካዕባ ነው መጨረሻው። ይሮጣል፣ ካዕባ ይገባል። መሐመድም ብሏል እስልምና ከመካ ጀምሯል። ዘን እባብ ወደ ጉድጓዱ ተመልሶ እንደሚገባ እስልምናም መካ ገብቶ ይሞታል ብሏል። ስለዚህ ወደ መካ ይሯሯጣል።
ይኸው እኔ አስተማርኩ፣ ይህንን ያዝ፣ ከዛ ከተላክበት ቴሌግራም ደግሞ መልእክቱን አስተላልፍ። ጨርሰናል። ዮአድዬ ዮአድ አልሰማም። ጋድዬ ወይ ታሙ ወይ እንትን አላህን አባት ማለት ይችላሉ እንዴ ሙስሊሞች? አልችልም አለ እኮ። የት ነበርክ ወዳጅ? አልነበርክም መሰለኝ። አንተ ሰው ተው። አይ የሆነ ቦታ ላይ ነበርኩና፣ አይ ጥያቄ አላህን አባት ማለት ይችላሉ? ቀጥሎ ደግሞ አንድ ጥያቄ አለኝ ከመጡ እንድጠይቅልኝ የምፈልገው እዛ በገነት ሆነው ሚስት ማግባት ይችላሉ አይደለ? በገነት ሆነው ሚስት የሚያገቡ ከሆነ ልጆችስ መውለድ ይችላሉ? ከወለዱ ደግሞ አላህ ፍትሃዊ ነው ወይ? ከፈለጉ አዎ፣ ባይዘው በአንዴ አርግዘው በአንዴ ይወልዳሉ። ዊዝን አሃወር ማለት አንድ ወንድ ከሴት ሳይሆን ወንዱ አርግዞ ይወልዳል። ወንዱ ራሱ ያረግዛል፣ ይወልዳል ከፈለገ። ተመለሰል በምን ይወልዳል ብለህ እንዳትጠይቀኝ። አልጠይቅም። በምን እንደሚወልድ አላውቅም። እንደ ተርዚና ይዞት እንዳትለኝ ብቻ። እንትን ነው አሁን ችግሩ ምንድነው? አሁን የገባው ወንድማችንም እንደው ይሄ ከሰው ጋር እውነት ለማውራት እኛ ከሰው ጋር የመጨቃጨቅ ምናምን ይሄ የምጫጫው ምናምን ሱስ ኖሮብን አይደለም፣ እግዚአብሔር በሚያውቅ ግን በቃ በተደጋጋሚ የእስላም ሳትሆኑ እንዳትሞቱ አለ። እስቲ በቃ ይግባና ያብራራልን። ለምሳሌ ነቢያቱ እግዚአብሔርን አባት ብለው ጠርተውታል። አንተ አባታችን ነህ እያሉት። ከዛ የነቢያቱ ሃይማኖት ነው የምትል ከሆነ ነቢያቱ አምላካቸውን አባታችን ብለው እንደጠሩት አንተም እንደዛ መጥራት አለብህ ነው። ከዛ ልክ ልያዝ ሲል የማይመለከት ሰው ጠቅስ ማቴዎስ ወንጌል ላይ መጣና መቀባጠር ጀመረ። ከሰማያዊ አባታችሁ በቀር ማንንም አባት እንዳትሉ። ሁላ ኮንቴክስቱ ራሱ እሱ እንዳለው አይደለም። እውነት ለማውራት ሊትራሊ ራሱ እሱ ያለውን ነገር እንውሰድ ከተባለ ከአብ በቀር ማንንም አባት እንዳትሉ እያለ ነው ጌታ። ኮንቴክስቱ እንደዛ ባይሆንም ኦኬ። ስለዚህ አብን አባት ትለዋለህ ወይ ነው፣ ወይ ደግሞ አንተ የምታመልከውን አካል አባት ትለዋለህ ወይ አይለውም። በቃ ዛሲት። ስለዚህ ዝም ብለህ መተህ እንደው ሙስሊም ሳትሆኑ እንዳትሞቱ እያልክ አታድርቀን። ብዙ እስልምና ሲጀመር ከማመድ በፊት አይታወቅም። ዝም ብሎ የቃሉን ትርጓሜ ለእውነተኛው አምላክ መገዛት ነው ብሎ የሆነ ለመደበቅ እንጂ እስልምና ውስጥ ስለ ገነት በሉት፣ ስለ ዘላለም ሕይወት በሉት፣ ስለ አምላክ ማንነት በሉት፣ እነዚህ ሁሉ የሚሰጡ ትምህርቶች በሙሉ አይታወቁም። ከነማመድ በፊት ይሄ አይታወቅም። ስለዚህ የራሳችሁን ፊሎሶፊና አይዲዮሎጂ ለራሳችሁ ብትይዙ መልካም ነው። እኛንም እዚህ መታችሁ ልባችንን ዝቅ አታድርጉት። ኦኬ እሺ ሜቢ ርዕስ መቀየር። ቆይ እስኪ አንድ ሰው አለ ገስ ላይ እስኪ ሰላም ዛኪር፣ እንኳን ደህና መጣ። ሰላም፣ እንዴት ነው? እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ ሰላም። እሺ አሁን ወንድማችን ያነሳው ሐሳብ ላይ እንዴት ነው አላህ አባት ይባላል? አባት ስትል ምን ለማለት ፈልገ ነው? ነቢያቱ እንዳሉት አባት ስትል ምን ለማለት ፈልገ? አይሰማም ወዳጃችን? ምን እያኘክ ነው? ምንድን ነው? አይ አባት ስትል ምን ለማለት ፈልገ ነው? ትርጉሙን አባት ስትል አስገኝ ከመሆኑ አንፃር ፈጣሪ ከመሆኑ አንፃር አባት ትለዋለህ አላህን? አዎ አባት ማለት አስገኝ ከሆነ ልክ ነው። አላህ አባቴ ነው በል እስቲ። አላህ አባቴ ነው በል እስቲ። ሊትራሊ ልል አልችልም፣ ግን እግዚአብሔር አባት ነው ሲባል አስገኝ ነው ማለት ነው። ለምንድን ነው አላህ አባቴ ነው የሚለውን ቃል የምትፈሩት? ምንድን ነው ሰይጣን ያስወጣል እንዴ? ምንድን ነው? እስቲ አላህ አባቴ ነው በል። ኖ ለምንድን ነው ብለው አልልም። ለምን አትልም? ለምን ነው አንልም፣ ሊትራሊ አንልም፣ ግን እግዚአብሔር አባት ነው ሲባል አስገኝ ነው ማለት ነው። ሌላ ትርጉም የለው። አላህ አባቴ ነው በል እስቲ። አንልም አልኩ እኮ።
እሺ በቃ እንግዲህ ያለ ማለት መብት ነው፣ አላስጨነቀም። እሺ ዮሐድ ቅድም ያለው ሐሳብ ላይ አላህ ይሮጣል የሚለው ሐሳብ ላይ እንደዛ ታምናለህ አንተ? አላህ ይሮጣል የሚለው ሊተራሊ አይደለም የሚፈታው። አላህ ይሮጣል ማለት እንዴት ነው የሚፈታው? ምሕረቱ ወደ አንተ ይመጣል ለማለት ፈልጎ ነው። ወደ አንተ ይጠጋል፣ ወደ አንተ ይቀርባል ለማለት ፈልጎ እንጂ አላህ ይሮጣል የሚለውን ትርጉም የሚሰጥ አይደለም። ምሕረቱ ወደ አንተ ይመጣል፣ አዎ እንደዛ ብሎ ወደ አንተ ይቀርባል ለማለት ፈልጎ ነው። እሺ ቆይ አሁን ዮሐድ እስቲ ቆይ ስለምነው ላይ ከኔ የበለጠ ዮሐድ እስቲ እንደዚህ የሚል ኮሜንታሪ ምናምን አለ። ዮሐድ እስቲ ቀጥል፣ አንተ አውራ። ምሕረቱ ወደ አንተ ይመጣል፣ ምሕረቱ አባተ ነው። እሺ ቆይ አንድ ምንድነው አንተ አሽዓሪ ነህ አዳም ሙርተ? ቆይ ወዴት? የመጽሐፍ ቅዱስማ ሙስሊም ነኝ እኔ በእስልምና ሙስሊም ነኝ። እሺ ቆይ አልአልባኒን ትቀበለዋለህ? ትቀበለዋለህ? አትቀበለውም? አልአልባኒ አልአልባኒ አልባኒ አልባኒ ማን ነው? ሼክ አልባኒ ነው። አልአልባኒ አታውቀውም? አልባኒ በል አልባኒ አልአልባኒ ነው። አልአልባኒ ነው። አልአልባኒ ነው የሚባለው። አልአልባኒ አይደለም። ስሙንም አስተካክል። አልአልባኒ አይደለም። አልአልባኒ አይደለም። አልአልባኒ አይደለም ወይ? አልአልባኒ አይደለም ወይ? አይደለም። እሺ ላሳይ። አይደለም አልባኒ ናቸው። የአልባኒ ሰው ቆይ ላሳያ ይኸው የአልባኒ ሰው ስለሆነ ሙሉ ስማቸውን ንገረኝ እስቲ አንተ። የአልባኒ ሰው ስለሆነ ዮሐድ አንዴ አይባልም ብለሃል። አንዴ ቆይ ረጋ በል። ማስረጃ መጀመሪያ ይከፈትልህ አይሻልም? ፕሊዝ እሺ ሙሉ ስማቸውን ይንገረኝ። አውቃለሁ ብሏል። ሙሉ ስማቸውን አንዴ ተረጋጋ። እኛ ጋር ባይዘው የሆነ ሐሳብ ተናግረ መሮጥ አይቻልም። አዘይ እንደው ዘደይ ብሏል። አንዴ ልክፈትልህና እሺ ሙሉ ስማቸውን ንገረኝ። ችግር የለውም። ኧረ ተረጋጋ ሙሉዓለም፣ አንዴ ረጋ በል እንጂ ምን እየሆንክ ነው እንዴ? ተረጋጋ እንጂ ምን እየሆንክ ነው? ምን እየሆንክ ነው? አትፈልግ። እሺ ይሄ ሐዲስ ሪፈረንስ ነው። እሺ ሐዲሱ ከማን እንደመጣ አልአልባኒ አይባልም። እዚህ ጋር ማን ቆይ አንዴ እንዴ አንብብ። ማን ይላል ይሄ? አንብብ እንጂ ቅራ እንጂ ዛኪር ቱሉ። ይሄ በእንግሊዘኛ ትርጉም ነው። ትክክለኛ ስማቸው ሼክ ነስሩዲን አልባኒ ነው። አልአልባኒ አይደሉም። ሼክ ነስሩዲን አልባኒ። ኧረ አንብብ መጀመሪያ የተጻፈው ሙሉ ስማቸውን ንገረኝ ያልኩህ ለዛ ነው። እሺ ሙሉ ስማቸው ማን ነው? አንብብ። ሼክ ነስሩዲን አልባኒ ነው። ኧረ አንብብ መጀመሪያ የተጻፈውን። ማን ይላል? ይሄ ምንድነው? ትርጉም ሊሳሳት ይችላል። ትክክለኛ ስማቸው ማን ነው ብለህ እስቲ ሊሳሳት ይችላል። ጉግል ሰርች አድርግ ሙሉ ስማቸው። ቆይ የራስ ሐዲሳቶች እኮ ናቸው። ጉግል አይደለም ያለው። ለምን ትክክለኛ ስማቸው ሱና.com ላይ ሱና.com ላይ ዌብሳይት ነው። ይሄ ሁሉ ስህተት ነው። ፈጣሪ ሰራው። ይሄ ስህተት ነው። ሰው የሰራው ይሳሳታል። ይሄ ስህተት ነው ወይ? ስህተት ነው። አዳምጠኝ። እየሰማ መልስ። ዛኪር እየሰማ መልስ። ስህተት ነው። ትክክለኛ ስማቸው የጠየኩን መልስ። ይሄ ስህተት ነው ወይ? ሼክ ነስሩዲን አልባኒ ነው። ይሄ ስህተት ነው ወይ? አዎ ስህተት ነው። ስማቸው አልአልባኒ አይደለም። ስህተት ነው ጎበዝ። አልባኒ አይደለም። ቆይ አልባኒ አይደለም ስማቸው። ሼክ አትርሚዲ አልነሳኢ ሲኤል ቆይ አንዴ። ኧረ እባክህ ቆይ ተደርበህ አትጮህ እባክህ። ይሄም ስህተት ነው አይደል? ሄሎ ይሄም ስህተት ነው። ስህተት ነው። ይሄም ሼክ ነስሩዲን አልባኒ ናቸው። ይሄም ስህተት ነው። አዎ ያው ይሄም ስህተት ነው ስማቸው አልባኒ። ይሄም ስህተት ነው እንዳለ በሙሉ ሱና.com በሙሉ ስህተት ነው። ይሄ ሚስኪን ወዳጃችን ማለት ነው። ስለዚህ የራስ ዌብሳይት ይሄ እንግዲህ በዌብሳይት ደረጃ አለ የሚባል ዌብሳይታቸው ነው። እሺ ኖ አለ የሚባል ዌብሳይታቸው ነው። ቆይ አንዴ ማን ነው?
አረብኛው ላሳየ እስኪ አንድ አረብኛ ላሳየ አንዴ አረብኛውን ላሳየ አይሻልም? ደግሞ አረብኛ እስኪ ላሳየ። እሺ አንዴ አረብኛ ደግሞ እናሳየ እስኪ። አንተ በጣም ሙሉ ስማቸውን ራሱ ማን ያለው ልጁ ሼክ ነስሩዲን አልባኒ ናቸው። ሼክ ነስሩዲን አልአልባኒ ነው የሚባለው። አልአልባኒ ነው የሚባለው። እሱን ቆይ እመጣልሃለሁ። ወይ አንዴ ጀለስን እዚሁ ምንም እኮ ዝም ብሎ ነው የሚያደርገው። አልአልባኒ ነው። አረብኛውን ላመጣለት ነው። አንዴ ቆይ ራሴን በትልቁ ላድርግና ቆይ እዚሁ ጋር ላሳየው። አንተ ራሱ ለምን ትደክማለህ? እሺ ይሄ ምንድነው የሚለው? ዛኪር አንብበው። አልባኒ onsuna.com the scholar is referred to by his common name Muhammad Nasruddin Al-Albani አይደል? አዎ ስለዚህ ተሳሳተ። አልባኒ ነው ግን ሼክ ነስሩዲን አልባኒ ናቸው። ነው እንዴ? ለምንድን ነው ሱና.com ላይ የምትጠይቀው? ትክክለኛ ስማቸውን ጎግል ላይ ሰርች አድርግ እንጂ። አረ ብራዘር ይሄ እንትን ላይ ነው ኤአይ ነው የጠየኩልህ ወዳጄ። ከፈለክ ይሆን አሳየህ። ይሄው ኤአይ ነው የጠየኩልህ ብራዘር። ይሄው ጄሚናይ ነው የጠየኩልህ ወዳጄ። እሺ በቃ መሐመድ ነስሩዲን አልአልባኒ ነው ስሙ። ተሳስቻለሁ በል ይሁንልሽ። ቀጥል ችግር የለውም። ተሳስቻለሁ በል። ይሁንልህ አይደለም ይቅርታ በል እንጂ አልባኒ ነው። ይቅርታ በል እንጂ አጅሬ አንተ ለምን ይላሉ? ህሊናቸውም ራሱ ባይዘው ለህሊናቸው ራሱ የማይገዙ ነው የምታውቁት። ለምን ይላል? እሺ አልአልባኒ ኤክስፕሊሲትሊ ይሄንን ክፍል ወይም ደግሞ አላህ ይሮጣል የሚለው አትሪቢዩትስ ኦፍ አላህ ነው፣ የአላህ ባህሪው ስለሆነ አላህ ይሮጣል ብሎ ይቀበላል። ትቀበለዋለህ? የቱ ጋር መጽሐፉን ገልጣ ሳይ? እሺ ላሳይ። ባይ ዘ ዌይ ኢብኑ ተይሚያም ቃል በቃል በራሳችሁ ፈትዋ አሳያለሁ። ቆይ ሱኒ ብልፍስ ቆይ አንዴ እየከፈትኩት ነው። አንዴ ልክፈትልን። ኢብኑ ተይሚያ በየትኛውም ፈትዋ ሂድ፣ ኢብኑ ተይሚያም ያን ሊትራሊ አትሪቢዩትስ ኦፍ አላህ ብሎ ነው የሚቀበለው። መሮጥ ራሱ የአላህ አትሪቢዩት አትሪቢዩት ባህሪው ነው መሮጥ ብሎ ነው የሚቀበለው። ቆይ አንድ የራሳችሁ ዌብሳይት ልክፈትላችሁ። ሱኒ ብልፍስ የሚል ኔትወርክ ትንሽ ላግ ስለሚያደርግ ነው። እሺ ያው ሰርች እያደረገ ችግር የለውም። ቴክ ዩር ታይም። ወይ እንትን አድርገው ካሜራን አጥፋና እንትን በል ይዋዲ ያ ጋይስ ታፕታቡን እስቲ 1 ሚሊዮን እናስገባው፣ ከፍ አድርጉት እስከዛ ድረስ ይዋዲ ማስረጃውን እስኪያወጣ። አሁን እንደው ስሙ እንዲህ ነው አይነት ክርክር ውስጥ መግባት አልነበረም ፍላጎታችን። ራሱ ፕላኑ ወደ ሐሳቡ ለመግባት ነበር። ወደ ሐሳቡ ግን ያው ጥቃቅን ነገር ላይ ሰዎች ሊቀጥፉ ሲሞክሩ ቅጥፈታቸው ማሳየት ግዴታ ስለሆነ ነው። ኦኬ ከዛ አንፃር ነው የዋዲ እስኪዘጋጅ ድረስ እና ተሚ ምን አልከኝ? ተመለስ ከፖዝ ይመለሳል። ኧረ የዋዲ እስኪያወጣ ነው ይመለሳል። ቀድም ግን እንትን ሐሳብ ሲሰጥ ፎይ የተጠየቀው ጥያቄ ነበር አይደለ? ክርስቶስ ሞቶ እያለ ማነው ዓለምን ሲያስተዳድር የነበረው? ኧረ በጌታ የት ሄደ? እሱንማ መልስ ሰጠን እኮ። አይ እንደተሰጠማ አውቄያለሁኝ፣ ግን እዛ ጋር ሁሱ ክርስቶስ እንደሞተ አምኖት ነው መሞቱን የጠየቀው መነሳቱን የጠየቀው። ሞቱን የማያምኑ ሰዎች ናቸው አይደል? ተነጠቀ ብለው የሚያምኑ ሰዎች ናቸው። ጀለሶች እኮ የሚለው ቁርአናቸው። እሱማ ከእንትን ጋር ሊያገናኘው ሞክረው እኮ ነው። ኤኒዌይስ ቆይ ሌላ ቶፒክ ውስጥ እንዳንገባ ከእንትን ጋር ሊያገናኘው ሞክረው ነው። ምንድነው ክርስቶስ እስካልሞተ እምነታችሁ ከንቱ ነው ከሚለው ሐሳብ ጋር ማለት ነው። ከዛ ጋር ሊያገናኘው ሞክረው ነው።
ልጅ ወጥቶ ነው ራሱ ነው የወጣው። ባይዘ አመለጠ እኮ ና ዛኪር መጽሐፉ ይሄን እስቲ ይግባና አረብኛ የሚችል ከሆነ በዛውም ያነብልናል። እንግሊዘኛ ትራንስሌሽኑ አለ የሚመጣ ይመስለኛል። እስቲ መጥቷል። ያው መጽና እሺ ዛኪር አረብኛ ትችላለህ? ማንበብ እንጂ እኔ ትርጉሙ ትንሽ ፐርፌክት አይደለም። ስለዚህ እንግሊዘኛውን ብከፍትልኝ ይሻላል። እሺ መጽሐፉን መጀመሪያ አንብበውና ከዛ በኋላ ትራንስሌሽኑ አሳያለሁ። ዛኪር አለ ሰሂህ አልቡኻሪ ነው። ሰሂህ አልቡኻሪ አይዋ ቡኻሪ ላይ ያለው ሐዲስ ታውቀዋለህ? አንድ ሰው አንድ ክንድ ወደ እኔ ቢቀርብ እኔ እየሮጥኩኝ ወደ እሱ እመጣለሁ የሚለውን ሐሳብ ነው። እና እሺ እነዚህ አረብኛ ክፍሎችን አንብብልን ከዚህ ጀምረህ። እንግሊዝኛው እኮ ይመቸኛል፣ ችግር የለብኝም ማለት ነው። ወይም ታይም ሴቭ ለማድረግ ቆይ አንዴ እንግሊዘኛውን ላውጣልህ፣ የራሳቸው ዌብሳይት ማለት ነው። አይ እንደዛ እኮ አለ። እንግሊዘኛውን ክፈተው፣ ችግር የለውም። አይ እንግሊዘኛውን ክፈተውና አረብኛውንም አነባለሁ፣ ግን አይታይም። እሺ ቆይ አንዴ ሁላችንም የሚያግባባ ነገር። እሺ መልካም እንግሊዘኛ ትራንስሌሽኑ ያው ፈቷ አልአልባኒ የአልአልባኒ ፈቷ ገጽ 506 ላይ አልአልባኒ ምን ብሎ ይናገራል? is very explicit on the point running is an attribute of Allah that we lack a base for denying አለ። የአላህ አትሪቢቱ ነው እና እሱን ዲናይ ማድረግ አንችልም በጭራሽ። ማለት አይሮጥም ብለን ዲናይ ማድረግ በፍጹም አንችልም ብሎ አልአልባኒ በፈቷው ይሄንን ሐዲስ ጠቅሶ አብራርተዋል ማለት ነው። እሱ ብቻ አይደለም። አልቂዳ ፈቷ አልቂዳ ደግሞ ምን ብሎ ተናግሯል? በገጽ 112 ላይ what could forbid us from believing that Allah performs jogging or trotting ወይም ደግሞ ሐርዋላ ይላል። አረብኛው ሐርዋላ ነው የሚባለው። አላህ ጆጊንግ ወይም ደግሞ ይሄ መንቆራጠጥ ነው የሚባለው ወክ ያደርጋል የሚለውን ወይም ደግሞ ትሮቲንግ እንደዚህ ወክ ይንቀሳቀሳል የሚለውን ከማመን ምንም የሚከለክለን የለም። አላህ ይሄዳል፣ አላህ ይንቀሳቀሳል፣ አላህ ይሮጣል ተብሎ ምን ተብሎልናል? ተጽፎልናልና ሐርዋ ያው አረብኛውም ተጽፏል እዚህ። ኦኬ እሺ ኢብኑ ተይሚያ የታለ? የኢብኑ ተይሚያ ባይዘው በፈቷ በኢስላም ኪዌም ፈቷ ላይ ማሳየት ይቻላል። ኢስላም ኪዌ ላይ ማለት ይሄ የሱኒ ብሊፍስ የሚል የኤፍቢ ዌብሳይት ነው። የሱኒዎች እምነት ፈቷ የሚሰጡበት ነው። ሶ ይህንን የቡኻሪን ሐዲስ ይዘው የሙስሊም ስኮላሮች እነ ኢብኑ ተይሚያ እነ አልአልባኒ እነ አልጠባሪ ጨምሮ አላህ መሮጡን ባህሪው ነው ወይም ደግሞ አትሪቢዩት ኦፍ አላህ ነው ተብሎ ቃል በቃል ወስደውታል ማለት ነው። ያው ዛኪር ቃል በቃል ወስደውታል ማለት እኮ ይተረጎማል። ቃል በቃል ወስደውታል ማለት ያ ቃል እዛ ላይ የተቀመጠው ቃል ልክ በሰውኛ ወይም ደግሞ እዚህ ዓለም ላይ በምናረገው ነገር ይተረጎማል ማለት አይደለም። አላህ ይሮጣል፣ ወደ አንተ በክንዱ ይቀርባል ማለት ወደ አንተ ፈጥኖ ይመጣል፣ ይደርሳል፣ ይቃረባል ነው። በተገረ ጊዜ ወደ አንተ ፈጥኖ ይደርሳል በሚለው ነው የሚተረጎመው እንጂ እሱማ ሜታፎሪካል አገላለጽ ነው ባሎን የሰውኛ ነገር አይደለም። ሜታፎሪካል አገላለጽ ነው አይደለም። ዛኪር ባለው አልኮኮ ኤክስፕሊሲት ኤክስፕሊሲት ቀጥታ ማለት ነው። የአላህ ባህሪው ነው። መሮጥ ራሱ ባህሪ ነው እየተባለ እንጂ ለምሳሌ አሁን አላህ ይምራል የሚለው መማር ባህሪው ነው አይደል?
አትሪቢዩትስ ኦፍ አላህ ብለህ ልትወስደው ሜርሲ ወይም ደግሞ ምህረት የአላህ ባህሪ ነው ብለህ እንደምትወስደው መሮጥ ራሱ አላህ ይሮጣል። መሮጡ ራሱ ባህሪው ነው። እሺ ባህሪው ነው። ሰው ኢብኑ ተይሚያ እንደሚናገረው አላህ ይሮጣል፣ ግን እንዴት እንደሚሮጥ አናቅም። ቢላ ከይፍ የሚባለው አባባል ማለት ነው። ቢላ ከይፍ ማለት ይሮጣል፣ አዎ፣ ግን እንዴት ነው የሚሮጠው አናቅም ብለህ እንደምታብራራው ማለት ነው። አልአልባኒ ምን እያለ ነው መሰለ? አዎ ራኒንግ ኢዝ አን አትሪቢዩት ኦፍ አላህ፣ የአላህ ባህሪው ነው መሮጥ። ኦኬ ባህሪው ነው መሮጥ። ዛት ዊ ላክ አ ቤዝ ፎር ዲናይንግ፣ ይሄንን አላህ አይሮጥም ብለን ወይም ደግሞ ይሮጣል የሚለውን ዲናይ ልናደርግ የምንችልበት ምንም ግራውንድ የለንም እኮ ነው እያለ ያለው አልአልባኒ። አይሮጥም ብለን ወይም ደግሞ እንዲህ ብለን ማብራራት አንችልም እያለ ነው። እሺ አዳምጥ፣ እኔ ልንገርህ፣ የሐዲሱ ሙሉ ጭብጥ ነው። እኔ እንደተረዳሁት ከሆነ እሱ በስንዝር ክንድ ወደኛ ይቀርባል፣ ወደኛ ይሮጣል ማለቱ ወደኛ በቸገረን ጊዜ ፈጥኖ ይደርሳል የሚለውን ለማስረዳት እንጂ ቀጥታ ትርጉሙ በሰውኛ የሚፈታ አይደለም። ይሄን እንዲህ አልቀበልም እኔ። ስለዚህ ኢብኑ ተይሚያም አልአልባኒም አትቀበላቸው ማለት ነው። እኔ ከሐዲስ ቀጥተኛ ማስረጃ እስካላገኘው ድረስ እንዴት ነው የምቀበለው እንዴ? ሐዲስ አንድ ጥያቄ ጠቅሰው እኮ ነው አላህ እናንተ አንድ ክንድ ቆይ ስማ፣ ቀጥታ ሐዲሱማ ቡኻሪ እኮ ጠቀሰለ። አላህ አንድ ክንድ ወደሱ ለሚቀርቡት እየሮጠ ወደ እነሱ ይቀርባል የሚል ይሮጣል የሚለውን ሐሳብ እየሮጠ የሚለው በሰውኛ አይደለም፣ ወደ አንተ ፈጥኖ ይደርሳል ለማለት ነው። በሰውኛ እና በምንኛ ነው እሱን ያሉት? እነ አልአልባኒ ናቸው። ቃል በቃል ወክና ራን ያደርጋል ብለው ቃል በቃል ተቀብለውታል። አንተ አትቀበለው እንዴ? ለምሳሌ አሁን እኔ ጊዜው ይሮጣል ብለህ ጊዜው ይፈጥናል ለማለት እንጂ እኮ እግር ኖሮ ይሮጣል ማለት አይደለም። የአሽዓሪዎች ትርጓሜ ነው። ትራዲሽናሊስት ወይም ደግሞ አትዓሪ የሚባሉ ሙስሊሞች እንደመሆነ አንተ ወሃቢያ እንደመሆነ መጠን ያለ ትርጓሜ ልክ ኢብኑ ተይሚያ እንደሚለው ሜታፎሪካል ነው ብለን ሳንቀበል ሜታፎሪካል ነው አንልም። ኢብኑ ተይሚያ ቃል በቃል ግን እንደሚሮጥ እንቀበላለን። እንዴት ይሮጣል ቢለውም ቢላ ከይፍ ብለን እናልፈዋለን። አሯሯጡን እንዴት ነው ብትል አናቅም። ይሮጣል፣ አዎ ይሮጣል፣ ኦኬ እንዲህ ብለን ነው የምንቀበለው ብለው ኢብኑ ተይሚያ፣ አልአልባኒ፣ አልተርሚዚ ይናገራሉ። ነገርኩ እኮ። ስለዚህ የእነሱን አትቀበለው። እኔ በእነዚህ ነገር ላይ ስለዚህ ከወሃቢያ ወጣን። ወሃቢያ አይደለም ማለት ነው። እኔ ሙስሊም ወሃቢያ አይደለም፣ ሙስሊም ነኝ እኔ። ወሃቢያ አይደለም፣ ሙስሊም ነኝ። ወሃቢያ አይደለም፣ አይደለም። ሙስሊም እኮ ወሃቢያ የሚባል ሙስሊም አለ። አህበሽ የሚባሉ ሙስሊሞች አሉ። አሁን አህበሾች እግር አለው ብለው ቁርአን አሳየኝ። ወሃቢያ የሚባል ሙስሊም አለ ሚል ወሃቢያው ነው ሚል ከየት ነው ያመጣው? ቆይ አላህ እግር አለው ብለህ ታምናለህ አንተ? አላህ እግር አለው ትቀበላለህ? አላህ እግር አለው ብለህ በጣም አሪፍ። ግን እስቲ ከቁርአን ጥቀስ። አላህ እግር አለው የሚለው ከቁርአን ጥቀስ። አንዴ ጥቀሰው። ከቁርአን ሐዲስ ውስጥ ነው ያለው። ሐዲስ ውስጥ አለ። ጥቀሰው። ከሐዲስም ቢሆን ሐዲስ ውስጥ አለ። ሐዲስ ውስጥ አለ። ጥቀሰው። ማስረጃ ጀሃነም ላይ እግሩን ያስቀምጣል ይላል። አዳምጥ። ማስረጃ ላይ እግሩን ያስቀምጣል ይላል። እግሩ ሲባል ግን በሰውኛ የዓለም ላይ የምናውቀው አይደለም። ኃይሉን ለማለት ተፈልጎ ነው። እዚህ ጋር ኃይሉን ለማለት እግር አይደለም እንጂ እንደዚህ እግር አይደለም። ቀጥታ በሰውኛ ተርጉም አይደለም። ስለዚህ አንተ ወሃቢያ አይደለህም ማለት ነው። ሙስሊም ነኝ አልኩ እኮ። ሰዋው እኮ ወሃቢያ አይደለም። እግር አለው ብለህ አትቀበልም አንተ ማለት ነው። እኔ የምረዳው ልንገርህ፣ እኔ የምረዳው እግር አለው ብለህ አትቀበልም ማለት ነው። ኃይል ብርታቱን ነው እንጂ እግር አይደለም። እንጂ እግር አይደለም። አይምሮ የሚሳል ነገር አይደለም። ቆይ ኖ ሳለው አትሳለው እኮ አይደለም ዛኪር። እግር ነው ወይስ እግር አይደለም? እግር ሲባል ኃይሉን ለማለት ተፈልጎ እንጂ ቀጥታ ሲባል ብላ ጀምር። መጀመሪያ እግር ነው ወይስ እግር አይደለም እኮ ነው ጥያቄው። ብራዘር ምን እየሆንክ ነው? ነገርኩ እኮ በግልጽ ነገርኩ እኮ።
ለምሳሌ ምንም ግልጽ መጽሐፍ ቅዱስ አልነገርከኝ። ኢዮብ መጀመሪያ 18 ቆይ ላይ እግር ስንል ብለህ ከመጀመር በፊት አላህ እግሩን ጀሃነም ውስጥ ይከታል ሲባል ያ የሚከተው እግር ነው ወይስ እግር አይደለም? እግር ነው። ግን እግር ሲባል ኃይሉን ለማለት ተፈልጎ ነው እንጂ ቀጥታ እንጂ እግር የሚተረጎም አይደለም አይደለም። እግር እንጂ አይደለም። እግር አይደለም። እሺ አዎ እግር ኃይሉን አይደለም። እግር ኃይሉን ሲባል ኃይሉን ሲኦል ውስጥ ይከታል። ኃይሉን ነው ሲኦል ውስጥ የሚከተው። አዎ ኦኬ አላህ ኃይል ሲኦል ይገባል። እንደዛ ነው የሚተረጎመው። እንደዛ ማለት ኦኬ ነው። ኃይሉ ሲኦል ውስጥ እንደዛ ማለት ነው። የአላህ ኃይል ሲኦል ውስጥ ይገባል። ኖ ኖ ኖ አይደለም። ይቆጣጠራታል ማለት ነው። ይቆጣጠራታል አይደለም ማለት አልሞላ ብላ እኮ ነው እግሩ የሚከተው አይደል? ደብል ስታንዳርድ እንስራ። ይኸው ባይብላችሁ ላይ አለ። ቆይ አንዴ እናንተ ቀጥታ ነው ዛኪር የምትተረጉሙት። ሐዲሱ ቆይ ሐዲሱ የሚለው አልሞላ ስትል ጀሃነም እግሩ ይከትባታል። ከዛ በቃኝ በቃኝ ትላለች ትሞላለች አይደል? አዎ ስለዚህ ኃይሉ ከቶባት ነው የምትሞላ። ይቆጣጠራታል ማለት ነው እኮ ኃይሉ እዛ ውስጥ ሞልቶት ነው ሲኦል የምትሞላው። ኃይሉ ሲከትባ ይጫናታል ነው የሚለው። ይጫናታል ነው በእግሩ ይጫናታል። በምኑ በእግሩ ነው የሚጫናት። አዎ በእግሩ ሲባል ግን ቀጥታ አንተ ይሄ የሚተረጎም አይደለም። ቀጥተኛ ወይም እግር አይደለም። አዎ እሺ እግር አይደለም ብለዋል። ተመልከቱ ሙስሊሙ እየከፈረ ባይዘው ወሃቢያን ማጥፋት ነው ጥሩ ዋና። አሁን የሆነ ሐዲስ ልክፈትልህ ቡኻሪ ላይ ያለ ማለት ነው። ሰሒህ አልቡኻሪ 7439 ላይ በደንብ ተመልከቱ። መጀመሪያ አላህን እንመለከተዋለን ወይ ብለው ይጠይቁታል መሐመድ። አዎ ታዩታላችሁ ይላል። በቂያማ ቀን አላህን ታዩታላችሁ ዛኪር? አዎ ኦኬ አላህ ታዩታላችሁ። ምኑን ነው የምታዩት? ምኑን ነው የምታዩት? እሱነቱን ራሱን አላህን አይደል? አዎ ራሱን አላህን። በጣም ጥሩ። በምንድን ነው አላህ መሆኑን የምታውቁት? ማለት አላህ ይሁን ሰይጣን ይሁን በምንድን ነው የምትለዩት? እንዴ እንዴት? እኛ እኮ ፈጣሪ ነው ብለናል እያመለክን የነበረው እንዴ ማለት እኮ አላህ መሆኑን በምንድን ነው የምታውቁት? የዛኔ አይሻ አታውቀውም። ይሄን ሐዲስ በሚገልጽልን እኮ ነው በሚገልጽልን። እሺ አንዴ ይሄን ሐዲስ አንብቦ ከዚህ ጀመረ። እሺ አይ አም ዩር ሎርድ ከሚለው ጀምር እስቲ ዳኪር። ፊቱን ያሳያል ሚሊዮን ልትጠቅስልኝ ነው አውቃለሁ። ያላን ፊትና ያለ ሚሊዮን ልትጠቅስልኝ ነው ፊቱን። አይ አለለም ፊት እንዳለው ካመንክ ጥሩ። ፊቱ ለጊዜው ይቆይልን። ፊቱን አለለም። እሺ ቀጥል። ሌላ ሲባል የእሱን ማንነት ለማለት ተፈልገው እንጂ ይሄ አንተ በዓለም ላይ ስለሆነ እሱን ማን እንዳብራራ ጠይቃለሁ። መጀመሪያ ቀጥል። ይሄንን አንብብ። አይ አም ዩር ሎርድ ከሚለው ከዚህ ጀምር። አይ አም ዩር ሎርድ and they will say you are not our lord። እሺ ማን ነው አይ አም ዩር ሎርድ የሚላቸው እዚህ ጋር? አላህ። ከዛ እነሱስ ምን ብለው መለሱለት ይላል? you are not our lord ይላል። ሙሉ አዲሱን አስያስነበበኝ። ቆይ you are not our lord አሉት። ለምንድነው አላህ ራሱ መጥቶ እኔ ጌታችሁ ነኝ ሲላቸው ጌታችን አይደለም ያሉት? ለምንድነው? ሐዲሱ ሙሉ ሐሳቡን እኮ አላስነበብከኝም። ሐዲሱን ሙሉ ሐዲስማ ከላይ ጀምሬ እኮ ነገርኩ። ባጭሩ ለመሐመድ ምን ብለው ጠየቁት ሰዎች? አላህ በቂያማ ቀን እናየዋለን ወይ አሉት። አዎ እናየዋለን አላቸው። ልክ ሁላችንም እናየዋለን ወይ ሲሉት፣ አዎ ልክ ሰዎች ጨረቃን ለማየት ሙሉ ሆና ሳለ ጨረቃ ለማየት መገፋፋት እርስ በርሳቸው ያስፈልጋቸዋል ብሎ ይጠይቃቸዋል። አረ በፍጹም ይሉታል። ፀሐይንስ በምትወጣበት ጊዜ ፀሐይን ለማየት ሰው እየተጋፋ ነው ወይ የሚያያት ይላቸዋል። አረ በፍጹም አይደለም
ይሉታል። ዘን አላህንም በቂያማ ቀን ሳትጋፉ ለሁላችሁም ይታያችኋል እያለ ይመጣና ልክ ሲመጣ ግን ምን ብሎ ይጀምራል ይላቸዋል። አይ አም ዩር ሎርድ ብሎ ይጀምራል አለ። ዘን እነሱ ምን ብለው መለሱለት ይላል። ዩ አር ናት አወር ሎርድ ብለው መለሱለት። መጀመሪያ ላይ ለምደው አንተ ጌታችን አይደለም ያሉት። እሺ አታውቀውም። ልቀጥል። ኤንድ ናን ዊል ስፒክ ኦኬ ቱ ሂም ደን በዘ ፕሮፊት ሲልና ኤንድ ደን ኢት ዊል ቢ ሴድ ቱ ዘም ዱ ዩ ኖ በደንብ አረ ወረደ። ዋናው ፖይንት እዚህ ጋር ነበር። ዱ ዩ ኖ ኤኒ ሳይን ባይ ዊች ዩ ሪኮግናይዝ ሂም እሱ እንደሆነ የምታውቁበት እንትን አላችሁ ወይ ምልክት አላችሁ ወይ ብለው ይጠይቁታል። ከዛ በኋላ they will say the shin አዎ ጭኑን አሉ። በጭኑ ነው ምን ለየው ብለው ጠየቁ መለሱ። ኦኬ the shin ጭኑ and so Allah will then uncover his shin ይላል። ከዛ በኋላ አላህ ምን ያደርጋል ይላል። አንከቨር አድርጎ ምኑን ያሳያቸዋል ይላል። his shin ጭኑን ገልጦ ያሳያቸዋል ይላል። ይሄ ጭን ገልጦ ያሳያቸው ጭን ምንድን ነው ነው ለአላህ አላህ በጭኑ ነው የምናውቀው ብለው ሲናገሩ ገለጠና ጭኑን አሳያቸው ብለው ይናገራል። ይሄ ሽን ወይም ደግሞ ይሄ ጭኑ የአላህ ምኑ ነው የእግር ነው ወይስ አይደለም የሚለውን ለመጠየቅ ነበር። በቃ ከወጣ እንቀጥል። ያ ወንድማችን ቢመለስ ጥሩ ነበር። አይ ቲንክ የሚያውቀውም አይመስለኝም። በፊቱ ነው የሚገለጠው ሲል ኦልሬዲ ክፍሉንም አንብቦት እንደማያውቅ ምናምን ነገር ያስታውቃል እና እዚሁ ጋር መያዙ አይቀርም ነበር። ኤኒዌይስ ዛኪር እየሰማ ከሆነ ጥሩ ትምህርት እንደወሰድክበት ተስፋ እናደርጋለን። የተነገረውን የተነሱ የአዲሳትንም ክፍል ሄደ ብታነብ መልካም ነው። አፍተር ኦል ግን እኔ አሁን ከገባው ዛኪር ከሚባለው ልጅ የተረዳሁት ምንድነው ውሃብያ ነኝ ብሎ የሚያምን ነገር ግን አህባሽ የሆነ እኔ እንደዛ ነው የተረዳሁት። ዋሃብያ ነኝ የሚል ነገር ግን አህባሽ ነው እምነቱ። ውጭ ዋሃብያ ውስጡ ዋሃበሽ ወይ ይሄ የቂያማ ቀን መገለጥ ለሁሉም ለአህባሽም ለወህብያም ምናምን አይደል እንዴ? ምን ለውጥ አለው? አዎ ለሁሉም ነው፣ ለሁሉም ነው። እሱን እኮ ነው አላህ መሆኑን ለዛ እኮ ነው ሐዲሱን አያውቀውም እንጂ አላህ መሆኑ በምንድነው የምታውቀው ብዬ የጠየኩት ለዛ ነበር። ሐዲሱ ግን ልጁ አንብቦት አያውቅም። እና ሙስሊሞች ቢሆኑ በእግሩ ነው የሚሉት ሁልጊዜ። አሁን ሙስሊም ይሁን አይሁን በምንድነው የምታውቁት ከተባለ በእግሩ ነው የሚሉት። ሶ በምንድነው የምታውቀው በቂያማ ጊዜ አላህ መሆኑ አለመሆኑ ሲባል እኔ እንጃ ምናምን አይነት ነገር ነው ያለው። በፊቱ አለጭራሽ እኔ ከልጁ ደስ ያለኝ ነገር ምንድነው ያድዬ በአግባቡ ከመለሳቸው ነገሮች አላህ ይሮጣሉ ስትለው አዎ እንዴት ስትለው ይሮጣል በቃ በመንፈስ አለ እና በመንፈስ እንደሚሮጥ አላሁ ነግሩናልና ግን አላህ እግር አለው አሯሯጡ ራሱ ገርሞኛል እኮ በመንፈስ ይታያል እግሩ አንድ እግር አለው ተው እሱ ነው የሚሮጥ ነው እንዴ ኢቭን ያዲ ቀደም የከፈተው ማስረጃ ጆጊንግ ነው የሚለው አሁን ጠዋት ሰዎች ኪሎ ለመቀነስ ምናምን ነገር ዱብ 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 እንደሚሉት እንደዛ ነው ይሮጣል የሚለው ሁላ ሊትራ እና ኢቭን ቢላ ላክ እናረጋለን ይላል። ላክ እናረጋለን ይሄንን ፋክት ይሄንን እውነት ዲናይ ለማድረግ ሁላ በቂ የሆነ ማስረጃ የለንም። ምን ማድረጉ ጆግ ማድረጉ ዱብ ዱብ ማለቱ ማለት ነውና ሊትራሊ ነው እነሱ ወስዶ የፈቱት። አሁን እንደው ዝም ብሎ በትርጉም ምናምን የሚለው ነገር ውሃ ያነሳ ማሳቡ ራሱ ውሃ የሚያነሳ ሐሳብ አይደል? ይሰማል። እንትን ጥያቄ ነበረኝ ከርዕስ ውጭ ተቀበላላችሁ? ምን ቶፒክ ላይ ነው? መልእክት ላይ ነበር የጳውሎስ መልእክት። ኦኬ የትኛው መልእክቱ ላይ? ወደ ኤፌሶን 1:3 ላይ ያለው። ኦኬ እሺ። የክርስቶስ ኢየሱስ አምላክና አባት ይባረክ። አዎ
ምኑ ነው እዛ ጋር ግራ ያጋባ? አምላክ የሚለው ያው ጌታችን ኢየሱስ ክርስቶስ ከምን አንጻር መሰለህ የምንረዳው ባጭሩ ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። which means ምንድነው የተፈጠረ ስጋ ነው ገንዘብ ያደረገው አይደል? ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስታ ስንል ያ የነሳው ስጋ የተፈጠረ ስጋ ነው። አየህ፣ ያ የተፈጠረ ስጋ ከሆነ ደግሞ አሁን የኢየሱስ ክርስቶስ አምላክና አባት ይባረክ ተብሎ እዛ ጋር ሪፈር የተደረገው ማን ነው? አብ ነው። ስለዚህ ያ የተፈጠረ ስጋ ያ ጌታችን ኢየሱስ ክርስቶስ የራሱ ያደረገው ስጋ ኦር የነሳው ስጋ ፍጡሩ ስጋ መሆኑን ኦር የተፈጠረ ስጋ መሆኑን ለማሳየት ቅዱስ ጳውሎስ አምላክና አባት ይባረክ ብሎ ተናገረ። እዚህ ጋር እንደ ሰው እንውሰድ። እንደ ሰው ስትል አልገባኝም። ፍጹም ሰው ፍጹም እንለያየዋለን። አሁን ለምሳሌ ፍጹም ሰው ፍጹም አምላክ ስንል ምን ማለት ነው? አሁን እንዴት ነው ነገረ ክርስቶስ ላይ ወይ ትምህርት እንትን ስንል ብትከታተል አይሻልም? ሜቢ አሁን ከዚህ በኋላ ትምህርቶች ላይ ትኩረት ስለምናደርግ እንደዚህ ስንገባ መሰረታዊ ቤተክርስቲያን ትምህርቶች ላይ ከሚስጥረ ስላሴ ጀምሮ ድጋሚ ትምህርቶች መስጠት ስለምንጀምር ወይ እዛ ላይ ብትከታተል ለምሳሌ አሁን ስለ አካል፣ ስለ ፐርሰን፣ ስለ ሃይፖስታሲስ ስለነዛ ነገሮች ላወራ ነበርና ግን አሁን አንተ ባክግራውንድ ሜቢ እነዚህ ነገሮች ላይ ባወራ የበለጠ ግራ እንዳላጋባ ፈራውና ስለዚህ ትምህርቱን ስናስተብር መተበትማር እንዳሳብ እየተከታተልኳችሁ ነበር። ሐሳቡ ከባድ ሐሳብ ሐሳቡ ቀላል ሐሳብ ነው። እንዳልኩ ፍጹም አምላክ ፍጹም ሰው ነው። የቃል እኔነት አለ። እኔ የሚለው ቃል ነው። በዛ ያ ቃል እኔ የሚለው ቃል ስጋን ነሳ፣ የተፈጠረ ስጋ ነው የነሳው። ስለዚህ ያ የተፈጠረ ስጋ ስለሆነ የነሳው ስጋ ከድንግል ማርያም የነሳው ስጋ የተፈጠረ ስጋ ስለሆነ ለዛ ለተፈጠረው ስጋ ደግሞ አብ አምላኩ ነው። ስለዚህ ያ የተፈጠረ ስጋ ስቲል ከጌታችን ከኢየሱስ ክርስቶስ ጋር ከትንሳኤው በኋላ እንዳለ ለማሳየት የክርስቶስ ኢየሱስ አምላክና አባት ይባረክ አለ ጳውሎስ። እና ሌላም ጥያቄ ነበረኝ። ምኑ ነው ግራ ያጋባ? አሁን እዚህ ላይ አሁን እንዴት መሰለህ የአምላክን ነገር ስንናገር እንዳልኩ ይሄ እንደው ለምሳሌ ሁሉም ሰው በአንድ እኩል መረዳት ላይ ድረስ ብለን ፑሽ አናደርግ። እውነት ለማውራት ለምሳሌ አሁን አንተ ጥያቄ ጠይቀህ ምን አሁን ለምሳሌ እዛው አንደኛ ቆሮንቶስ 9 ላይ አንዴ ልክፈት። እሺ አንደኛ ቆሮንቶስ 9 ምን? እሺ ያንተን የመጨረሻ ጥያቄ ነው የምናደርገው። ለዛ ኦልሞስት 2 ሰዓት ከ10 ከሩብ ላይ ነው የገባ ነው። ኦልሞስት ከ2 ሰዓት በላይ ላይቭ ስለሆን ይሄ የመጨረሻ ጥያቄ እናደርገዋለን። ክርስቲያንና ሜቢ ቀረ ካላለ በጠይቀ ኦርቶዶክስ ነህ? ኦርቶዶክስ ነህ? እሺ ኦርቶዶክስ ሆነ ይሄ ነገር ለምን እንደከበደ አልገባኝም። ኤኒዌይስ ችግር የለውም፣ ሌላ ጊዜውን በሰፊ እንማማርበታለን። እሺ ሌላው ጥያቄ ምንድን ነው? አይ በቃ ይሄኛውን ሌላ ከዚህ ውጭ ለጠይቀ አንዴ። ይሄማ በቃ በዚህ መልኩ ነው የሚፈታው። ምንም ሌላ እንትን የለም። እምነታችን በዚህ መልኩ ነው። ዮሐንስ ወንጌል ምዕራፍ 20 ላይ እንዳለው አይነት ሐሳብ ማለት ዮሐንስ ወንጌል አይተህ ከሆነ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ ብሎ ለምሳሌ ጌታችን ይናገራል አይደል? ለይቶ ከዛ አንፃር ነው ያው የባሪያ መልክ ያዘ የሚለውን ነገር መርሳት የለብንም። ጌታችን ኢየሱስ ክርስቶስ በባህሪ አምላክ የነበረው ቃል ፊልጵስዩስ መልእክት ምዕራፍ 2 ላይ ቅዱስ ጳውሎስ እንደሚናገር የባሪያ መልክ ያዘ ይላል። አየህ ሰው ሆነ ስንል የማስመሰል አይደለም፣ የምርም ነው ሰው የሆነው ግን ምንድነው አምላክነቱን ሳይተው። ለዛ ነው ፍጹም አምላክ ፍጹም ሰው። ኦኬ ለዛ ነው ጌታችን ኢየሱስ ክርስቶስ ምን ብሎ ይናገራል? ለዛ አይደለ ምን ብሎ ተናገረ? ጌታችን ስለ ክርስቶስ ኢየሱስ ስንናገር እኮ የድንግል ማርያም ልጅ የአብ ልጅ አይደል የምንለው? ኦኬ የአብ ልጅ ነው፣ የድንግል ማርያም ልጅ ነው። ለዛ ነው ጌታችን ኢየሱስ ክርስቶስ ምን አለ? ራእይ ምዕራፍ 22 ላይ ብትመለከት የዳዊት ስርና ዘር እኔ ነኝ አለ። የዳዊት ስር ብሎ ሲናገር የዳዊት ምንጭ ኦር የዳዊት አስገኝ እኔ ነኝ እያለ ነው። ቃል እንደመሆኑ አምላክ የባህሪ አምላክ እንደመሆኑ ሁሉ በእርሱ ስለሆነ ከዛ የዳዊት ዘር ነኝ ሲል ደግሞ ከድንግል ማርያም ስለሆነ ስጋን የነሳው የድንግል ማርያም ልጅ ስለሆነ የዳዊት ዘር ነኝ አለ። ስለዚህ ፍጹም አምላክ ፍጹም ሰው የምንለው ከዚህ አንፃር ነው። ጌታችን መጽሐፍ ቅዱሱ በሙሉ እንደዛ ነው የሚናገረው። ባይዘው
ሁለተኛው ደግሞ ግን ፎሎ አድርገኸኛል። አንድ ወንድምም ስላለ እሺ፣ ሁለተኛ ቆሮንቶስ። እሺ፣ አይ አይደለም፣ ሁለተኛ ዮሐንስ። አንደኛ ቆሮንቶስ ሁለተኛ ነው ያልኩት። አይ ዮሐንስ ይሄኛው ሁለተኛ ዮሐንስ። እሺ፣ ሁለተኛ ዮሐንስ። እሱ መልእክትና ጽሁፉ ለማን ነበር? ለማወዳ ማለት ነው ለተመረጨችው እመቤቴ ሆይ ምናምን የሚለው ነው። አይ ከእመቤታችን ጋር አይገናኝም፣ ከድንግል ማርያም ጋር የሚገናኝ አይደለም። ሜቢ አንዳንድ ሰው አይገናኝም። እመቤቴ ሆይ የሚለው እዚህ ጋር እመቤቴ ሆይ እያለ የሚጠቅሰው አንዳንድ ሰዎች ሜቢ እመቤቴ የሚለውን ነገር ባይ ዲፎልት ይዙትና አንተን ይላሉ። ነገር ግን እመቤቴ ሆይ ሲል ከድንግል ማርያም ጋር የሚገናኝ አይደለም። ግን በምን አይነት አርጊውመንት እናነሳለን? ኢቨን ዮሐንስ የሆነችን ሴት በዛ ጊዜ የነበረችን የሆነችን ሴት ኦኬ፣ ሴት ስንል እንደው ተራ ሴት እያልን አይደለም፣ የከበረች ሴት ኦኬ፣ እመቤቴ እያለ የሚጠራት ከሆነ እኛ ድንግል ማርያምን እኛ ዛሬ ያለን ክርስቲያኖች እመቤቴ ብለን ብንጠራት ምንድነው ችግሩ? አየህ፣ ዮሐንስ የሆነች ክርስቲያንን ከፍ ያለች ክርስቲያንን እመቤቴ እያለ አድሬስ የሚያደርጋት ከሆነ እነዋት እናትህ ተብላ የተሰጠችውን ወደ ቤቱ ይዟት ሄደ የተባለችው ድንግል ማርያምን ደግሞ እኛ ክርስቲያኖች እንደዛ ብለን የምንጠራት ምንድነው ችግሩ የሚለውን አርጊመንት ቢውልድ እናደርጋለን እንጂ ሁለተኛ ዮሐንስ መልእክት ላይ እመቤቴ የሚለው ለድንግል ማርያም አይደለም። መልእክቱ የተጻፈበት ሰዓት ላይ እና ድንግል ማርያም ደግሞ ኦልሬዲ ያለ አይደል የሥጋዊ ሞት የምንለው ምድር ላይ የሞተችበትን ጊዜ ብናወዳድረው መልእክቱ በኋላ ላይ የተጻፈ ነው። ስለዚህ ለእመቤታችን አይደለም። እሺ፣ እናመሰግናለን። እሺ፣ እንትን በል ጥያቄዎች ምናምን እንደዚህ የሚያስቸግሩ ነገሮች ካሉ ወደ ሌሎች እኔ እንኳን ሜሴጅ መመለስ ላይ ብዙ እየሰነፍኩ ነው። ፎሎ ባክ አድርጌሃለሁ። እንትን በልና በውስጥ ጻፍልኝ ምናምን ከሌሎች ወንድሞች ጋር ምናምን አገናኛለሁ አስፈላጊ ከሆነ። እሺ፣ በጣም አመሰግናለሁ። እሺ፣ በርታ። እግዚአብሔር ካንተ ጋር ይሁን። አሜን። እሺ፣ ሰላም። እሺ ወንድሞች። ኦኬ። ዮሐዴ ኡስታዝ መዝሙር እንስማና እንጨርስ በቃ አይደል? ኦልሞስት 2 ሰዓት ተኩል ሆነን ከገባን ጥሩ ሴሽን አሳለፍን። ያ አይ ቲንክ የምትለው ነገር አለ የምትጨምረው ሀሳብ ወር ማለት የምትፈልገው ነገር ካለ አላውቅም። አይ ምንም የለም አክቹአሊ እንትን ኦልሬዲ ማጠቃለያ የምትሰጠው ካለ ስጥና መዝሙር ሰምተን የምትለው ነገር ካለ ማጠቃለያ ስጥ። በቃ የተነሱት ሀሳቦች ላይ አንተ ስጥና እኔ መዝሙር ጋብዛቸዋለሁ። ማሰረጊያውን ትላለህ። እሺ በቃ አክቹአሊ አሪፍ ነጥቦች ምናምን ተነስተዋል በአጠቃላይ እና አንድ እንደ መልእክት ማስተላለፍ የምፈልገው በተለይ ስፔሻሊ ለክርስቲያኖች አሁን ሞር በተለይ እነዚህ ሙስሊሞች ለሚሰሩት ምናምን ድራማዎች እንትን እንዳትሆኑ፣ ምንድነው ፓርቲሲፓንት እንዳትሆኑ። አንዳንዶቹ ኦን ፐርፐዝ ለእይታ ምናምን ስለሚፈልጉት ይህንን ነገር ርዕስ ምናምን ሊያደርጉት ስለሚችሉ እናንተ እዛ ፓርቲሲፔት እያደረጋችሁ ምናምን ርዕስ እንዳሰጧቸው። ኦኬ፣ ይህንን ራሳቸው ያጥሩት መጀመሪያ። ከዛ በኋላ አስፈላጊ ሲሆን ምናምን ውይይቶች ይደረጋሉ። መጀመሪያ ግን አሁን የተሰራው ስራ በደንብ ያሰላስሉት ምናምን እና በጣም የሚገርማችሁ ቅድም ላነሳ ብዬ የረሳሁት እንደው ዲቤቱ ባይሳካ የሆነ አስቀድመው የሚሰልሙ አይነት ሰዎች ምናምን ብለው በዜሮ አካውንት ምናምን ተዘጋጅተው የሆነ 15 ደቂቃ 17 ደቂቃ ምናምን የሆነ የቤተ ክርስቲያን መዝሙር ምናምን ፖስት አድርገው የተዘጋጁ ሰዎች ነበሩ። ዲቤቱ ሊያልቅ አካባቢ ከ15 ደቂቃ ዲቤቱ ሊያልቅ 15 ደቂቃ ምናምን ሲቀረው ቪዲዮ ምናምን አዘጋጅተው የገቡ ሰዎች አሉ፣ አካውንት ከፍተው ምናምን። ከዛ ግን ክርስቲያን በጣም አርቆ እንደሚያስብ አያውቁም መሰለኝ። ቪዲዮውን አጥፍተህ የቤተ ክርስቲያን መዝሙር አንድ ቪዲዮ ብትለቅ ማይ ብራዘር ሪፖስት የሚባለው ነገር ደግሞ አለ። ሪፖስት ሲገባ ከ6 ወር ከዓመት ምናምን በፊት ጸዴ ሐጂ ምናምን ሲሄዱ የነበሩ ሰዎች ናቸው። ሐጅ ላይ ከጓደኞቻቸው ጋር ምናምን ሲሄዱ ሪፖስት ምናምን ያደረጓቸው ምናምን አሉ። ሐጅ የሚሄደው ሰውዬ
እዛ ሸሃዳ እያያዘ ነው ድጋሚ። በእርግጥ በእስልምና የሆነ ነገር በየቀኑ ሊከፍሩ ይችላሉ። ለምሳሌ በዛን ሰዓት አላህ ጭንቅላት አለ ወይ ሲባል አይታወቅም፣ አልተገለጸም እየተባለ ብዙ ነገር ተከፍሯል። አክቹዋሊ እሱ ራሱ ሸሃዳ የሚያስፈልግ እኔ ሲመስለኝ እሱን ሸሃዳ እያስያዙት መሰል እየገቡ ምክንያቱም ከፍሯል እኮ ኦልሬዲ አልተገለጸም ይላል። የተገጠመ ነው የተበተነ ይባላል፣ አልተገለጸም ይላል። ስለዚህ እሱን ራሱ እንግዲህ ኡስታዝ ሸሃዳ ሲያዙ እንዳይባል በቃ ለመያዝ ፈልገን ነው ብለው በሰበቡ አስባሉት ማለት ነው። ሸሃዳውን ራሱ እንደዛ ነው የሚመስለው። ብዙ ከፍረናል፣ ከፍራ ከፈርከን ይመስላል አባባሉ እንጂ በዛ ውይይት የራሳቸው ኡስታዞች የራሳቸው አህበሾች ሲቀጠቅጡት የነበረ ሲጀመር ውይይት አይደለም ሲሉት የነበረው ሰው ከፈረ ሰው ሰለመ ምናምን እያሉ ድራማ መስራት በጣም መሞኘት ነው። እና ለምንድነው እንደዚህ ያደረጉት? በቃ በዲቤቱ ከተቀጠቀጥን እንዲህ ብለን እስኪ ዲቤቱ ላይ የሆነ ጥሩ ነገር እንዳደረግን ኢምፕሬሽን እንፍጠር አይነት ነገር ነው ሀሳባቸው። ሰው ያ አይሳካም፣ አይሆንም ሲጀመር ማለት ነው። መጀመሪያ ላይ ድራማ ሰሩ፣ መጨረሻ ላይ ድራማ ሰሩ። ይሄ መስራታችሁ ራሱ ያስቀጠቅጣችኋል እንጂ እስልምና ምን ያክል በእውነት ሊቆም እንደማይችል እንደ ማሳያ ያደርጋችኋል እንጂ ምንም የምታተርፉበት ነገር የለም። ከዚህ አንጻር ፎከስ አሁን ክርስትናው ላይ ፎከስ ይደረግ። እፎይ ቤት እየከፈተ ነው። ሁላችሁም እዛ እየገባችሁ ኮፒ ሊንክ ምናምን አድርጉ፣ ሼር ምናምን አድርጉ። ብዙ ሰው ይማር፣ እስልምና በደንብ ይረዳ። እፎይ ተሳዳቢ ነው የሚለውን ሀሳብ በቃ ዲባንክ መደረጉ ታይቷል። በቃ እንደው ለስሙ አላህ እግር አለው፣ አላህ እጅ አለው፣ አላህ ይሮጣል እያለ እየተሳደበ ይውላል አሉ። በቃ ራሳቸው ኡስታዞቹ መጥተው እንግዲህ በመጅሊስ ደረጃ ሽልማት የተሰጠው አካል መጥቶ በቃ አለቀ፣ ኮንፈርም አደረገ፣ አረጋገጠ። ሶኖ ሞር ስድብ አይደለም ሲናገር የነበረው ለካ እስካሁን ተባለ ማለት። ስለዚህ ለው ሙስሊሞች እሱ ጋር እንዲማሩ ያደርጋቸዋል። ኦኬ እፎይ ጋር ሄደው እንዲማሩ ያግዛቸዋል። አሁንም እግዚአብሔር ይመስገን 10,000 ምናምን ሰው ይገባል ይማራል። ኦኬ እፎይ ጋር ሄደው ሪፖርት ያደርጋሉ ሙስሊሞች። በ2035 ተመልሳ አትምጣብን ይመስላል። ክርስቲያኑ ጭራሽም ቼክ አያደርገውም። ዞር ሙስሊሙ ሪፖርት አድርጎ ለ5 ዓመት ማየት አንፈልግም እና ከባድ ነው። ከእንደዚህ አይነት ሪፖርት ራሱ ይሰውራል። እሺ ሱሎ ካላረግም ጨርሻለሁ። በቃ አንተንም 2031 ድረስ እንዳያጠጡ። አረ የሙስሊሞች ይለያል። በምንድን ነው ብለን እንጠይቃቸዋለን። የምር እንዴት ነው 5 ዓመት የሚቻለው? በምን ሪፖርት ነው? ስማ ጋዲ ይሰማል? ጋዲ ስማ እንዳይሆን የ5 ዓመት ኦዲት እንዳይሆን ይሰማል ፓፓ እኔ ጋ ነው አንተ ጋ ነው ጋዲ? አይ አይደለም። ኧረ አይ አንተ ጋ ነው ይሰማል እኮ አንተ ጋዲ አንተ ጋ ነው። ምላስን አውጥተህ ቀረህ እኮ። ኧረ እባክህ አሁንማ መጥተሃል። ምንድን ነው ያልከው? እሺ እሳካ አድርገን ነው መሰለኝ። አይ የ5 ዓመት ኦዲት ሪፖርት ይመስለኛል ወደፊት ሪፖርቱ። ስማ እኔማ እንደ አንትሽ የሆነ ሰዓት ታስታውሳለህ? በኮሜንት እንዲህ ይሄንን ምናምን እያለ ራሱን አንቆ ሊያጠፋ ነበር። እንዲህ ራስን በማጥፋት ብለው ነው መሰለኝ ሪፖርት ያደረጉበት። አንተ ብቻ ራስ በማጥፋት ወንጀል እና ግን ሰዎች ዘኪን ፎሎ እያደረጋችሁ አዲስ አካውንት ከፍቷል እና ግጭቶች በዛ ላይ ማለት ነው። እና ግን አበዛው ዛሬ የቀለሚ መንፈስ ገባብኝ መሰለኝ። የፕሮቴስታንቶች እና እንትኖች ነገር የሙስሊሞች ነገር አንድ እየሆነብኝ ነው። እነዛ ሰዎች ባክ ሲያደርጉ እንደ አዲስ ቃል ያስገቧቸዋል ጌታን ተቀበል ብለው።
እነዚህም ሰዎች ሲክዱ ሻሃዳ ይዟቸዋል። ትዝ ይልሃል ያዴ የከፈርኩ ሲመስለኝ ለሊት ተነስቼ ሻሃዳ ይዛለሁ ራሴን በራሴ ያስይዛለሁ ያለችው ልጅ አዎ እንደዛ አይነት ነገር ሆነ ጉዳዩ። አላየንም ታዲያ? እኔ እኮ የሰራሁባት ቅድም ላይ ጋድዬ ስንቴ መሰለ ሻሃዳ ያዘችው እሷ ልጅ። ከትላንት ወዲያ ጀምሮ ዛሬ እስከ ማታ ድረስ 5 ጊዜ ቆጠርኩኝ ሻሃዳ ያዘችበት 5 ጊዜ። በቃ ላይቭ ላይ ሻሃዳ መያዝ ችግር የለባቸው። ማናት እንትን ሀያት የምትባለዋ ልጅ መጀመሪያ ከእፎይ ዲቤት በኋላ እሱ ጋር ሄዳ ሻሃዳ ያዘች። ከዛ ኢብሮ ላይቭ ከፍቶ ነበረ ጠዋት ሻሃዳ ያዘች። አሁን ደግሞ ወደ አንተ ላይ ልገባ ስል ደግሞ ከእፎይ ጋር ልወያ የሚለው ልጅ ኢምሩ ነው ማን ነው የሚሉ ልጅ እሱ ጋር ደግሞ ሄዳ ደግሞ ሻሃዳ ያዘች። 5 ጊዜ ቆጠርኩኝ በቃ ሻሃዳ በ3 ቀን ውስጥ። የሚያዝ ነገር እንዳይሆን የሚጨበጥ ነገር ሻሃዳ የሚሉት ነገር ራሱ ምር ሃንግ ነው እንደ ነገር ሻቦላ እኮ አይደለም እኮ አልኩት ሻሃዳ ነው ያልኩት። አዞን ተሚ ሻሃዳ ቢዝ ማን ይደርስበታል ቁመቱ? እሱን ሃንግ ማድረግ ራሱ ይከብዳል። አራት አማርክበት ልጁ ላይ ዘኪን ፎሎ አድርጉት ጋይስ። እዚህ ጋር 600 ምናምን ሰው አለ። እኛ ወደ መጨረሱ ነን። ግን ዘኪ የምትለው ነገር ካለ ድልስት ፓፓ። አረ ምንም የለም ጋዲ፣ ይህን አካውንት ፎሎ አድርጉልኝ ትላለህ። በዚህ ቪዲዮ መስራት ጀምራለሁ መልስ ምናምን ምስልምና ላይ እና ፎሎ ብታደርጉኝ ደስ ይላል። ፎሎ አድርጉት። እዚህ ጋር 600 ምናምን ሰዎች አላችሁ ክርስቲያን ወንድሞች እና እህቶች። ዘኪን ዘካሪያስን ፎሎ አድርጉት።